እኔ የሆነ ነገር አይቻለሁ፣ በጣም ተናድጃለሁ። ኦርቶዶክስ እንደዚህ ልታደርጉ ሂዱ አትልም፣ ግን ይህን የሰራችሁ በኦርቶዶክስ የሆነ ሬስቶራንት ቁልቢ የሄዳችሁ ይህን ሬስቶራንት በእውነት ያን ሬስቶራንት ማዘጋት አለባችሁ። በእውነት ማዘጋት አለባችሁ። በአደባባይ ሬስቶራንትን አዋርደዋል። አሚን እንትኑ በጣም ሐዋሳ በሰላም መጥቶ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመልጠው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። ይሄ በጣም ያሳፍራል። ኦርቶዶክስ ይሄ አይገባትም። እውነቴን ነው የምናገረው። ለኦርቶዶክስ ከቆነጃጅ ሴቶች ጋር በጣም አሪፍ መጠጦች ቪአይፒ ላይ የምትቀመጡበት መቀመጫ አትነሱም። ሐዋሳ ገብርኤል ስትመጡ፣ ቁልቢ ገብርኤል ስትመጡ ነው ይቅርታ፣ ይሄን ነገር አለላችሁ ብለው ነው ማስታወቂያ የሰሩት። ኦርቶዶክስ ከሆናችሁ በዚህ ነገር በጣም መጮህ አለባችሁ። በጣም የሚቀፍ ነው። ኑ ከእንትን በኋላ እናስተናግዳችሁ። በትልቁ ላሳያችሁ። በትልቁ ነው ይህን ማሳየት የምፈልገው። እጅግ የሚያስደነግጥ ነው። እስቲ ሊዮ በጣም ደንግጫለሁ። እግዚአብሔር በሚያውቀው እንዴት እንደዚህ ታደርጋላችሁ? መጠጥ፣ ሴት፣ ሁሉ ነገር ጨፈራ፣ ዲጄ ብላችሁ ትመጣላችሁ። ተው፣ ጥሩ አይደለም። ለኦርቶዶክስ በጣም ያዋርዳታል። ይህን ነገር የምታደርጉ እጅግ ያሳዝናል። ደግማችሁ ይሁት። እኔ በጣም አዝኛለሁ። እንዴት እንዲደረጋል? ምን አስባችሁ ነው? ጭራሽ ሃይማኖታችሁን በዚህ ደረጃ ማሰደብ ተገቢ ነው? ተገቢ ነው? እስቲ ንገሩኝ። ምንድን ነው የተባለው? ዲጄ አለ፣ ጭፈራ አለ፣ ቆነጃጅቶች አሉ። ምኑ አይደለ? በጣም እኔ እግዚአብሔር ምስክሬ የተሸማቀቁበት ነው። ሌላው እዚህ ጋር ደስ ይለኛል። ከእናንተ ጋር ዲቦይ ከአንቺ ጋር በጨፍር ደስ ይለኛል። ገብርኤል ነው ከእኔ ጋር በጨፍር ደስ ይለኛል። ገብርኤል ነው በጨፍር ደስ ይለኛል ነው የምትለው? ለሚያስኪ ወጌ እኔ ደስ ይለኛል። ከእናንተ ጋር ዲቦይ ከአንቺ ጋር በጨፍር ደስ ይለኛል። ገብርኤል ነው ከእኔ ጋር በጨፍር ደስ ይለኛል። ገብርኤል ነው እንደዛ ነገር ነው። ተመልካቾቼ ይኸው የሐምሌ 19 የቅዱስ ገብርኤል ጠላ ስከፍቱ እንደዚህ ውስኪን የሚያስልቅ ሆኗል። የዶሮ ምን ትላላችሁ? ሀገር ሐዋሳ በሰላም መጥቶ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። እኔ ደስ ይለኛል። ከእናንተ ጋር ዲቦይ ከአንቺ ጋር በጨፍር ደስ ይለኛል። ገብርኤል ነው ከእኔ ጋር በጨፍር ደስ ይለኛል። ገብርኤል ነው እንደዛ ነገር ነው። ምንድን ነው የሚያጨሱት ግን? በጌታ ምንድን ነው ጉዱ? ገብርኤል አረ ይቅር በላችሁ። ቅዱስ ገብርኤል እውነቴን ነው የምለው። ስሙን እኮ አዋረዳችሁት ገብርኤልን። ገብርኤል አያድንም የምላችሁ ለዚህ እኮ ነው። አያድንም። ገብርኤል መልአክ ነው፣ የእግዚአብሔር መልአክ። እግዚአብሔር ሲልከው የሚላክ መልአክ ነው። ማዳን ስለማይችል ነው እናንተ ምን የምታደርጉት? በስሙ መጨፈር፣ መስከር፣ እንደፈለጋችሁ ከሆናችሁ በኋላ ነጠላ ለብሳችሁ እሱን ማለት ይደብራል እኮ። ኢየሱስ ስሙ ይሄን ማድረግ አይችልም። ዩኬና የኢየሱስ ስም ይሄን አያደርግ። ገብርኤል ነው
እኔ ጨፍራለሁ፣ ከእናንተ ጋር በጨፍር ደስ ይለኛል፣ ግን ፕሮግራም አለኝ። ምን ማለት ነው? ምን ማለት ነው? ለምንድን ነው የምታሰድቡት ኦርቶዶክስን? እንደዚህ የሚባል ትምህርት አላት የላትም እኮ ኦርቶዶክስ። ግን ጉልበተኛና ዱርዬ በዝቶበታል። ጉልበተኛና ዱርዬ ያለበት ደግሞ ምንድን ነው የሚያደርገው? ዶንት ኬር ስለ ሃይማኖታቸው ስለምን ሆነ አይጨነቁም። እውቅና ብቻ ይሰጣቸው፣ ስለሌላው አይገርማቸው። እውቅና ብቻ። ለምን በገብርኤል ቀን ጨፍሩ ይባላል? ኧረ ተው ተው፣ እውነቴን ነው። ስሙን ስለማትጠሩት፣ የኢየሱስ ስምን ስለምትፈሩት፣ መንፈስ ቅዱስ ስለ እሺ ስለማይል ያ ነው። እና በጣም አዝኛለሁ። ጭራሽ ጭፈራ ቤት እንውልን። ለምን ጭፈራውን ቸርች ውስጥ አታደርጉትም? ቤተክርስቲያን ውስጥ ለምን አታደርጉት? የቀረው እሱ ብቻ ነው እንጂ ከቤተክርስቲያን ስትወጡ እሱን የምታደርጉ ከሆነ ልዩነቱ ምኑ ላይ ነው? አባ ልዩነቱን ዘግቡ። ልዩነቱ ምንድን ነው? ከቤተክርስቲያን አንግሳችሁ እንውልን እኮ ነው የሚሉት። ካነገሳችሁ በኋላ ቆንጆ ቆንጆ ሴቶች አሉ፣ መጠጥ አለን፣ ጭፈራ አለን፣ ምን አለ፣ እንውልን። እኔ አሮን አንደርስታንድ ማይ ገብርኤል ጠላ ይጨልጣል፣ ማርያም ጠላ ትጠጣለች። ምንድን ነው የምታጨሱት? በስማቸው እየወሰዳችሁ ትለጠልጡታላችሁ አይደል? ኧረ ተው፣ ኧረ ተው። በገብርኤል እያሳበባችሁ ትጨልጡታላችሁ። አቤት አቤት፣ ውስኪን የሚያስንቅ ጠላ እያላችሁ ነውላ የምትሰሩት። እቺ ነጠላ ግን ታሪክ አላት። እኔ በጣም ነው የምትመቸኝ እቺ ነጠላ። ልክ ነጠላዋን ሲለብሷት ቅይር የሚሏት ነገር አለች። ታስቀኝ። ምንድነው ሀሳብ? ሁሌ ጭንቀት መውደቅም ጠላጣሄ አይቀርሞት። እስቲ እንደሰት ነጠላ ስታደርግላቸው ገብርኤል አያሉ መልአክ፣ ገብርኤል አያሉ መልአክ። ማፈሪያ ናቸው ጌታ፣ ማፈሪያ። አስመሳይ በጣም ነው የምጠላው። ከዛ ስንቀጥላል ሸክሽክ ጌታ ዋና ማራኪው ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ልጆች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ከማን ጋር? ቆነጃጅት ሴቶች ጋር ቀልጠፍ ያለ መስተንግዶ። ምን ማለት ነው? ከቆነጃጅት ሴቶች ጋር ቀልጠፍ ያለ መስተንግዶ ነው። ሲፋቅ ለጥልጡን መታችሁ ለጥልጡ። ሴቶች አሉን፣ መጠጥ አለን፣ ዲጂ አለን፣ ኤቭሪቲንግ አለ። ከገብርኤል ስትመጡ ገብርኤል ስለማያድን ነው የምነግራቸው። ገብርኤል አያድን፣ የሚያድነው እግዚአብሔር ነው። ቅዱስ ገብርኤል ይላካል፣ ቅዱስ ሚካኤል ይላካል። ተልኮ ስራውን ይፈጽማል። የእግዚአብሔር ታማኝ መልአኮች ናቸው። የእግዚአብሔር እኛ አይደለም፣ የእግዚአብሔር። ስለዚህ ያንን ያደርጋሉ። ስማቸውን ብትጠራው አይሰሙህም። ወደ ገብርኤል የጸለየ መጽሐፍ ቅዱስ ላይ አንድ ሰው የለም። ወደ ሚካኤል የጸለየ አንድ ሰው የለም። የኢትዮጵያ የተለየ ነገር አላት። ማንን? ለመንገደኛ ሙላ ለሞተ በሱ ስም እድናለሁ ብለው ይጸልያሉ። ያደከሙት ምንድነው? ከወንጌል እንዲርቁ፣ ወንጌል እንዳያነቡ፣ መጽሐፍ ቅዱስ እንዳያነቡ ያደርጓቸዋል። ስለዚህ መጽሐፍ ቅዱስ ካላነበው ለዓለም ነው የምትሸጠው። ዓለም ትገዛለች። በምን? በመጠጥ። ዓለም በምን ትጨሳለች? በመጠጥ። ዓለም በሴት በምን ትገዛለች? ውስኪ የሚያስንቅ ጠላ ጠምቅ ያለው። ይቅርታ ገብርኤል አይጠጣም፣ አንቺ ነሽ የምትጋቸው። ሶሪ ገብርኤል፣ ቅዱስ ገብርኤል፣ እኔ የማውቀው የእግዚአብሔር መልአክ፣ የማከብረው የምወደው ቅዱስ ገብርኤል ጠላ አይጠጣም። ሶሪ ውስኪ የመሰለ ብትዩ፣ አረቄ ብትዩ፣ ምን ብትዩ ገብርኤል አይጠጣም። አዎ አይጠጣም። ለራስሽ ልትጋጭው ነው እናቱ። በገብርኤል ስም ሰክረሽ ልትውይ ነው። አታጭበርብሩ። በገብርኤል በነጠላ ይቺ ነጠላ መተት ያለበት ሁላ ይመስለኛል። ጌታ ምስክሬ መተት ያለበት ነገር ነው እንጂ
ነጠላውን ሲያደርጉ እኮ ኩሽ ምን ብለው እንደነሱ አምላክ የለም ስታያቸው። ምን ነጠላውን አድርገው ኝም ሲሉ አንደኛ ናቸው። ከዛ ምንድነው ከዛ ማርያም ይላሉ። ከዛ ተግባራቸው ሲንግል ያወጣል። ሲንግል ዘፈን በቃ ማርያም ብለው ሲፎክሩ ይውሉና እንደ ፖለቲካ ሲፎክሩ ያለ ማርያም እንደዚህ አልሆንም እሷ አድርሳ በዚያ አውጥተኝ በዚያ ገብተህ ፋቅ ስታደርገው ጭፈራ ቤት ነው የምታገኘው። ሴት ጋር ሲርመጠመጥ ነው። ሺሻ ቤት ነው የምታገኘው። የሆነ የማይረባ ቦታ ነው የምታገኘዋቸው። ለምንድን ነው ይሄ ነገር የማይቀረው? ወይ ስማቸውን አታንሱ፣ ማተቡን ፍቱት። ማተቡን ፈታችሁ የፈለጋችሁትን ሁኑ። ኦርቶዶክስን አታሰድቡ። ምክንያቱም እነዚህም ባየህበት ደግሞ ገዳም ሆነው አንድ ቀን ሳያዩ ጾም ጸሎት የሚያደርጉ ቅዱሳን አባቶች አሉ። ጾም ጸሎት የሚያደርጉ እግዚአብሔርን የሚያመልኩ ቆሎ ቆርጥመው የሚኖሩ በጣም ከዓለም የተለዩ ድንቅ አባቶች ኦርቶዶክስ አሏት። እነሱ ባለባት እነዚህ ለጥቅማቸው ሲሉ ኦርቶዶክስ የሆኑ ሰዎች ለሆዳቸው ሲሉ። ስለዚህ ሆዳምነት እንጂ ኦርቶዶክስነት አይደለም። ኦርቶዶክስ የናት እያልኩ ሳይሆን በእሷ ስም የሚነግዱ ግን አሉ። በማርያም በገብርኤል ስም የሚነግዱ አሉ። በጣም እኔ አሁን ኦርቶዶክስን ሳይ ማነው ደስ የሚል መሰላችሁ? ያሬድን መዝሙር ያሬድን ስታይ ኦርቶዶክስነት ደስ ይላል። እግዚአብሔር ምስክር። ዲያቆን አማኑኤል የሚባል አለ ቲክታክ ላይ። ዲያቆን አማኑኤልን ስታይ ኦርቶዶክስነት ደስ ይላል። ደስ የሚል ነገር አለ። ሌላው መነገጃ ሌባ እዚሁ ሲጨፍሩ አድረው በነጋታው ነጠላ አድርገው ለእንትን ቤተክርስቲያን ማሰሪያ ይለዋል። ተግባራችሁ ካልመሰለ ምንድነው ቤተክርስቲያኑ ትርጉሙ? በኦርቶዶክስ ስም ነጋዴ እንጂ ኦርቶዶክስን በደንብ የሚሳሳላት የለም። ለምንድነው የእናንተን አርአያ የማታደርጉት? ዳዊት እንትና መዝሙር ያሬድን ለምን አታደርጉት? እርጋታው እግዚአብሔር ምስክር፣ እርጋታው ደስ የሚል ስትጠይቁት ብዙ መልስ ያለው በደንብ ተረጋግቶ መናገር የሚችል የተረጋጋ የሚኖረው ህይወቱ ነው የሱ ኦርቶዶክስነት። በአፉ የሚጠራው አይደለም የሱ። ስለዚህ እንደ መዝሙር ያሬድ ያሉትን ወንድሞች ነው ኦርቶዶክስ። ኮልኮሌዎች ናቸው፣ ሌሎቻችሁ ሌቦች ናቸው። ነጠላ ስለብሱ ብቻ ኦርቶዶክስነት ትዝ የሚላችሁ። አም ኖት ሴይንግ ጴንጤ ፐርፌክት ነው እያልኩ አይደለም፣ ግን ዋይ በገብርኤል ስም እንደዚህ ማድረጉ ምን አመጣ? ምንድነው ጥቅሙ? ነጠላ ለብሶ ገብርኤል ስላልክ ገብርኤል ብትፈነዳ አይመጣም ብትጠራው። ምክንያቱም መጽሐፍ ቅዱስ ላይ ገብርኤልን ጠርቶ የዳነ የለም። ክርስቶስን ጠርቶ የዳነ አውቃለሁ። አድነኝ ብሎ የተለመነው ኢየሱስ ክርስቶስ እንጂ ገብርኤል አይደለም። ገብርኤል አድነኝ ተብሎ የተጸለየበት አንድም ቦታ የለም። ሚካኤል ማርያም አድኝኝ ተብላ የምትወዷት ማርያም አድኝኝ ተብላ የተጠየቀችው አንድ ጥያቄ የለም። ዲስ ኖ ሲንግል ኮስችን ማርያም አድኝኝ ተብላ አልተጠየቀችው። ስለዚህ ምል ምንድን ነው? በማስተዋል ይሁን። ለምን እነ ማርያምን ጠርታችሁ ሙዚቃ ከጀርባ መልአክ አድርጋ የገብርኤል ነው የሚካኤል ነው የምናምን ለጥፋ እዚህ ጋር ሙዚቃ ተከፍታለ። አትፈሩ። ምንም የምትፈሩት ነገር ከኋላ ለጥፈዋል እኮ። ቅዱስ ያልከው ስዕል አለ። ኧረ ያየኛል እንኳን አትሉ። ስዕሉ እንኳን ያየኛል አትሉም እኮ። ቤታችሁ የተለጠፈ መስቀል አለ፣ የተለጠፈ ስዕል አለ። አንገታችሁ ላይ መስቀል አድርጋችኋል። በማተብ አልደራደርም ትላለ። እኔ ኪዳነ ምሕረትን እያልክ ትምላለህ፣ ግን አታረጉት። እኔ ምን አይነት ወንጌል ብትሰብክ ኦርቶዶክስ ሊሳካላት እንደሚችል እያዘንኩ ነው በእውነት። አሁንስ እግዚአብሔር ምስክሬ ኦርቶዶክስ እያሳዘነች ነው። ቤተክርስቲያን ውስጥ ስትገባ እኮ ያለው መንፈስ ደስ ይላል። እኔ ሲወጡ ምን አይነት ጅኒ ነው ያላቸው? ሲወጡ ምን አይነት ጅኒ ነው? ቤተክርስቲያን ሲገቡ እኮ እንዳለ ብታየው መልአክ ነው የሚመስልህ። እውነቴን ነው። ቤተክርስቲያን ሲገቡ በጣም 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 ደስ የሚል መንፈስ አለ። ደስ የሚል መንፈስ አለ። አልዋልሻችሁ። ስትወጡ ያ መንፈስ የት ነው የሚሄደው? የት ነው የሚሄደው? ንገሩኝ። ያን የመሰለ ማንነት ካለ ስትወጡ የት እየሄደ ነው ያ መንፈስ? እስቲ እንነጋገር። ስዕል አድርጎ የሚሰድባችሁ ማን ነው? ስዕል ያደረገው ማን ነው የሚሰድባችሁ? ስለዚህ እኔ በእውነት አፈርኩኝ ይህንን ሳይ። ጭራሽ ቆነጃጅት ሴቶች አሉ ኑና ያስተናግዷቸዋል ተብላችኋል። አሁን አይደለሁም ያልኩት። አገርቸው ይወጌ ታፕታፕ ኮፒ ሊንክ አድርጉ። ቆነጃጅት ሴት አሉን አዋሳ ገብርኤል፣ ኑና ከእነሱ ጋር ተደሰቱ። ልክ ከቸርች እንደወጣችሁ ወደኛ ኑ ነው የተባላችሁት። በጣም ከምትወዱት ጥቅስ መካከል አትስከር እንጂ አትጠጣ አይልም የምትለዋል በጣም ስትመጻደቁበት አያለሁ። ስትመጻደቁበት አያለሁ። የሚጠቅሟችሁ መስሏችሁ። መጠጥ ያለበት ቤት ጤነኛ ሰው አለ እውነት ለመናገር። ስለዚህ ዘፈን ነው የሚመጣው። ከዛ ዘፈኑ እንዴት ሄደ እስቲ
ዝለል የታባል እዚህ ጋር ነው ያለው። ይሄኛውን በደንብ ይውልኝ ምን እንደሚል ከዚህ በኋላ ዋና ማራኪው ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ቤታችንን ሳይጎበኙ እንዳይወጡ ሐዋሳ መተን ቤታችን ምን አለ ቤታችን እንግዲህ ሐዋሳ ገብርኤል ይከበራል። ሐዋሳ ገብርኤል ይከበራል። ከዛ የሆነ ነው የምንጠብቀው እናንተን ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች አሉ። ዲጄዎች ናቸው የመጀመሪያዎቹ። ሌሎቹስ ዲጄዎች ናቸው። የት ሄደ ባለ ዲጄዎቹ? አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ እናደርግላቸዋለን። ቀልጠፍ ያለ መስተንግዶ ይደረግላቸዋል። ይህንን ኦርቶዶክሶች እንዴት አትቃወሙ? ይህን የሆነ ሰው ወስዶ የሆነ የነጫጅባ ወረቀት ቢቀድ ኮረንቲ ትይዛላችሁ አይደለ እንዴ? የሆነች ነጫጭባ አንስቼ ባቃጥላት ኡኡ ትላላችሁ አይደል እንዴ? ለምንድን ነው ካመናችሁ እንደዚህ አይነት ነገር በሃይማኖታችሁ ሲሰራ ኮምፕሌን የማታደርጉት? ይቅርታ አይሰማ ማገር ነው ያለብን። እንደዚህ አይነት ቤትን አግደህ መቀጣጫ ነው ማድረግ ያለብን። ኖ እንዴት ሊሰራ ይችላል? የቤቱ ባለቤቶች ኦርቶዶክስ ናቸው። ምክንያቱም ኦርቶዶክስ እንኳን አደረሳችሁ ነው ያሉት። ኦርቶዶክስ ናቸው፣ ግልጽ ነው። እርግጠኛ ነኝ የቤቱ ባለቤት ጴንጤ አይደለም። የቤቱ ባለቤት ሙስሊም አይደለም። የቤቱ ባለቤት ኦርቶዶክስ ነው። በኦርቶዶክስ ደግሞ ይሄ ነገር ምንም ችግር ስለሌለው ነው ይህንን ኮመርሻል ይሰሩት። ይህንን ያስተዋወቁ ቆንጆ ሴቶች አሉ። ሴተኛ ዳሪነትን የፈቀደ ቤት ነው። መጠጦች አሉ፣ ዲጄዎች አሉ። እንደፈለጋችሁ መጨፈር ትችላላችሁ ነው የተባለ። ይህንን የኦርቶዶክስ አባቶች እንዴት ነው ኮምፕሌን የማያደርጉት? አንድ ነጫጭባ ስዕል እዚህ ጋር አምጥቼ በቀድ ግን ሃይማኖቴ ተሰደበ ብለህ ትጮሃል። ይህን እናንተ ደብል ስታንደርድ ናችሁ። እናንተ ማለት ሁልጊዜ ሌላው ላይ መጮህ እንጂ ተግባራችሁ የጭቃ ሕፃን ልጅ የማይሰራው ተግባር። ሕፃን ልጅ አያደርገው ይህን ብልግና። እግዚአብሔር ምስክር ሕፃን አይሰራው። እንዴት ሃይማኖት በዚህ ደረጃ ሲዋረድ እንደ ተራ ነገር ታላችሁ? ምንም አይመስላችሁም? ለምን እነ እንትና ወጣው ተሰብስበው እነ ዲቦራ እነ ቤታዮ እነ ኤርሚያስ እነ ሌሎችም ወጣው ኧረ እንጨፍራለን ከእናንተ ጋር በጨፍር ደስ ይለኛል። ኤርሚያስ እንኳን ኧረ አይጨፈርም አላለም። እዛ ቦታ ላይ እንኳን ኤርሚያስ ኧረ አይጨፈርም መጽሐፍ ቅዱስ አውቃለሁ ይላል። ኧረ እዛ ቦታ ላይ አይጨፈርም። እንዴት ነው በገብርኤል ቀን ይጨፈራል የምትዩ? አይጨፈርም ይዘመራል እንኳን አላለም። ስለዚህ በጣም ነው ማዝነው። እግዚአብሔር ምስክሬ በጣም አዝናለሁ። አይጠቅመን። መጠጥ ቤት ማስታወቂያ ሆነ። ጭራሽ የኦርቶዶክስ ባህሎች የመጠጥ ቤት የዘፈን ማስታወቂያ ሆነ። የዘፈን ዘፋኝ አሁን ማስታወቂያ የሚሰራ ወይም የፋሲካ ቀን ይሁ የዳግማይ ትንሣኤ ቀን ይላሉ ይሁ የጭፈራ ቤት ነው የሚበዛው። ጭፈራ ማንኛውም አሁን ለምሳሌ የሙስሊሙም እንደ ሙስሊም አይታይም። የሙስሊም ዘፋኝ ዘርበል ከዚህ ነው የሚሉት። እንደ ውሻ ነው የሚቆጥሩት ሙስሊሞች ዘፋኞቻቸው፣ ፊት አይሰጡ። ስለዚህ ይከበራል ሃይማኖታቸው። ፕሮቴስታንትም ዘፋኝ ጋር ለዛ ነው የሚለው አቴንሽን አይሰጣቸው። ከጴንጤ ወጥተህ መስፈን ትችላለህ። ጴንጤ ሆነ መስፈን አይፈቀድልህም። ውጣ ነው የምትባለው። ስለዚህ አሁንም የምነግራችሁ ምንድን ነው፣ ይህን ነገር እባካችሁ አስቡበት። እውነት እምነታችሁ የምትወዱ ሃይማኖቴ፣ አንገቴ፣ ማተሬ ምናምን የሚባል ጩኸቱን አቁሙና ጩኸት ሳይሆን ተግባራችሁ ይሁን። እንዴ በስራ ነው የምንጸድቀው የምትሉ ናችሁ እኮ። ስራችሁ መጠጥና ቆንጆ ሴቶች ያስተናግዷችኋል የምትባሉት አይደል እንዴ ተባለው። ታዲያ ምኑን ነው የምትሰሩት? ዘግበኛ አራዳ ልጅ ምኑን ነው የምትሰሩት? ምኑ በስራ እንጸድቃለን ብላችሁ ሽንጣችሁን ገትራችሁ የምትጣልሉ እናንተ ናችሁ አይደል? በስራ እንጸድቃለን። የሚያጸድቀን ስራችን ነው። ስራችሁ ምንድን ነው? ጭፈራ፣ መዳራት፣ ስድብ፣ በጣም የሚዘገንን ነገር በሙሉ ማስታወቂያ እናንተ ሆነ። አረ እግዚአብሔር ልቦና ይስጣችሁ። እውነቴን ነው። ኢየሱስ የሌለበት ህይወት ባዶ ነው። አሁንም እነግርሃለሁ፣
ከኢየሱስ የበለጠ የገብርኤል ቀን ነው የሚከበረው። ከኢየሱስ የበለጠ የገብርኤል ቀን ይከበራል። የገብርኤል ቀን ከኢየሱስ የበለጠ ክብር አለው። ይህን ታውቃላችሁ። የማርያም ቀንማ የማይታሰብ፣ ምክንያቱም ማርያም ናት የሰጣችን ኢየሱስን ተብሎ ነው የሚታሰብ። ማርያም የሰጣችን ማርያም እንጂ አናውቀውም ኢየሱስ የሚባል ማርያም ምን ቦታ አላት? የት ቦታ አለው ኢየሱስ? እና ኢየሱስን ገፍተው ጭራሽ መጠጥ ቤት አስገቡት። ገብርኤል መጠጥ ቀምቃሚ የሆኑ ቁጭ አደረጉት። ያ በእውነት ነው የምላችሁ ኢትዮጵያውያኖች፣ በማንበብ ተቀየሩ፣ አንብቡ፣ ጠይቁ። የገብርኤል ቀን ብትጠራው መምጣት አይመጣም። ምክንያቱም እኛ የምንከተለው መጽሐፍ ቅዱስ ከሆነ ወደ ገብርኤል የተጸለየ ጸሎት የለም፣ አንድ የለም። አምጣ እስቲ የኦርቶዶክስ ወንድምና እህቶቼ አንድ ጥቅስ ወደ ገብርኤል የጸለየ አንድ ቅዱስ ጥሩልኝ እስቲ፣ ጻፉልኝ። እስኪ አንድ ጥቅስ አይዟቸው፣ አንድ ጥቅስ እዚህ ጋር ጻፉ። አንድ ጥቅስ እዚህ ጋር ከስር ወደ ገብርኤል የጸለየ አንድ ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንድ ጥቅስ ጻፉልኝ፣ ልባርካችሁ። እኛ አብረን ገብርኤልን እያልን እንዋል። እስቲ ጻፉልኝ አንዴ። ከምትጣሉ እስቲ ወደ ገብርኤል ጸልዮ የደረሰለት ከእሳት አወጣ ገብርኤል ይላሉ። አላወጣ፣ ገብርኤል ተላከ። ያወጣው እግዚአብሔር ነው። ለምን? ግንኙነታቸው ከእግዚአብሔር ነበረ። ግንኙነታቸው ከማን ጋር ነበረ? ለማን ነው አልሰግድም ያሉት? ለአንተ አንሰግድም፣ አንተን አናመልክም፣ የምናመልከው እግዚአብሔርን ነው። 3 ደቂቃ ነው ያሉት። የምናመልከው እግዚአብሔርን ነው። ላንብበው። ትንቢተ ዳንኤል ምዕራፍ 8 ነው። ላንብበው እስቲ። ምንድን ነው የሚለው? ማን ያዳነው? ገብርኤል አያድንም። የማዳን ስልጣን የሚሰጠው እግዚአብሔር ነው የሚሰጠው። እግዚአብሔር ሲለው መጥቶ ከእሳትም ያወጣል፣ ከአንበሳ ጉሮሮ መንጋጋ ያወጣል፣ ከሁሉም ነገር ያወጣል። ትንቢተ ዳንኤል ምዕራፍ 8 ላንብብላችሁ። ዋሽተዋቸዋል። ስለ ዋሿችሁ ገብርኤል ያድናል ስላሏችሁ ነው ቃሉ ምን ያደርገው? እናንተን ሸውዶ ገብርኤል ጋር ተታካችሁ እግዚአብሔር እንድትረሱ የሚያደርገው። የገብርኤል ጠላ ተብሎ የሚጮኸው በዛ ነው። ለሚሾው ትንቢተ ዳንኤል ምዕራፍ 8 ላይ አለ። በጣም ነው የሚያሳዝነውና ይጫወቱባቸዋል። ምንድን ነው የሚለው መጽሐፍ ቅዱስ? ወይስ እንደፈለጉ ነው እነሱ የሚሆኑበት? ምዕራፍ 3 መሰለኝ፣ ሶሪ ምዕራፍ 8 ሌላ አለ። ከአንበሳ መንጋጋ ነው። ምዕራፍ 3 ላይ ይኸው እዚህ ጋር አንብበው፣ ይኸውላችሁ እናንበው፣ አብረን እናንበው። ንጉሥ ናቡከደነፆር ይላል 11 ላይ ነው አይመስለኝም። 3 ላይ ነው፣ ምዕራፍ 3 ላይ ነው። እስቲ ምን ይላል? ገብርኤል ነው ያዳነው ወይስ እግዚአብሔር ነው ያዳነው? እስቲ እናንብበው አብረን። ለምን? ስለሚያታሏችሁ፣ እውቀት ስለሌላቸው። ስለዚህ ታፕታፕ ኮፒ ሊንክ አድርጋችሁ ስሙ እስቲ። ምን ይላል? ገብርኤል አያድንም፣ የሚያድነው እግዚአብሔር። ገብርኤል ይላካል፣ እግዚአብሔር ያድናል፣ ገብርኤል ይላካል። ንጉሥ ናቡከደነፆር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ። ጣዖትን ያሰራው በባቢሎን አውራጃ በዱራ ሜዳ አቆመው። ንጉሥ ናቡከደነፆር መኳንንቱና ሹማምንቶቹ፣ አዛዦቹም አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችን፣ አውራጃውን ጉዞዎችንም ሁሉ ይሰበስቡ ዘንድ ንጉሡ ናቡከደነፆር ላቆመው ምስል ምረቃ ይመጡ ዘንድ ላቀ። ሊመረቅ ነው ይሄ ጣዖት፣ ሊመረቅ ነው ይሄ ጣዖት። ቆርጠ ላክለት፣ ተባረክልኝ። ከዛ በዚያን ጊዜ መኳንንቱና ሹማምንቶቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶችና አማካሪዎቹ፣ መጋቢዎቹም፣ አውራጃ ጋዢዎቹ ሁሉ ንጉሥ ናቡከደነፆር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነፆርም ባቆመው ምስል ፊት ቆሙ። ንጉሥ ነው እንግዲህ አዋጅ ነጋሪውም እየጮኸ እንዲህ አለ፣ ወገኖች አሕዛብ፣ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትና የእምቢልታን የመሰንቆንና የክራርን የበገናና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነፆር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። እንድትሰግዱ ታዛችኋል።
ተደፍቶም የማይሰግድ በዚያን ጊዜ አለ ማስጠንቀቂያ አለ። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። በቃ ትጣላል። ተደፍቶ የሚያሰግድ ናቡከደነጾር ላቆመው ጣዖት የማይሰግድ እሳት ውስጥ ነው የምትከተተዋል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱና የእምቢልታውን የመሰንቆን የክራሩንና የበገናውን የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖቻቸውና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ትደፋታል፣ ምክንያቱም እሳት ውስጥ ከታለሁ ብለዋል። ትደፋል። ከዛ ንጉሡ ናቡከደነጾር ላቆመው ለወርቅ ምስል ሰገዱ። ንጉሡ ጨምሮ ተሰገደ። ጉድ ሊመጣ ነው። አሁን ምን ሊሆን? በዚያን ጊዜ ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡ ለናቡከደነጾር ተናገሩ፣ እንዲህም አለው፣ ንጉሥ ሆይ 1000 ዓመት ንገሥ። አንተ ንጉሥ ሆይ የመለከትና የእንቢልታን የመሰንቆንና የክራርን የበገናንና የዋሽንትንም የዘፈንንም ሁሉ ድምፅ የሚሰማ ሁሉ ተደፍቶ ለወርቁ ምስል ይስገድ፣ ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝ አሉ። በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅ ይባላል፣ አንደኛው ሚሳቅ አብደናጎም ይባላል። ሲድራቅ፣ ሚሳቅ፣ አብደናጎም ይባላል። እነዚህ ሶስቱ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህን ሰዎች ትእዛዝን እምቢ ብለዋል። ምን ብለዋል? እነዚህ ሰዎች ትእዛዝን እምቢ ብለዋል። አማልክትን አያመልኩም። አማልክት አሏቸው። አማልክት ይባላል። አሁን ለእያንዳንዱ ተደፍታችሁ የምትሰግዱት ለገብርኤል፣ ለሚካኤል፣ ለምናምን የምትሰግዱት አማልክቶቻችሁ ናቸው። ያድናሉ ብላችሁ ነው የምትሰግዱላቸው። ባዕድን አትሰግዱ። ገብርኤል አድነኝ ከእሳት አውጣኝ ነው የምትሉት እናንተ። አማልክት ነው ማለት ነው። ገብርኤል ማዳን ከቻለ አማልክት ነው። ስለዚህ አማልክቴ ነው እያልክ ነው። ስለዚህ ምን አለ? ስለዚህ ለወርቁ ምስል አይሰግዱም ተባለ። ናቡከደነጾርም በብስጭትና በቁጣ ሲድራቅንና ሚሳቅንና አብደናጎምንም ያመጡ ዘንድ አዘዘ። እነዚህም ሰዎች ወደ ንጉሡ ፊት አመጧቸው። ንጉሡ ፊት መጡ። ጉድ ሊፈላል። ንጉሡ ፊት መጡ። ከዛ ናቡከደነጾርም ሲድራቅንና ሚሳቅ አብደናጎምም አምላኬን አለማምለካችሁ ላቆምኩት ለወርቁ ምስል አለመስገዳችሁ እውነት ነውን ብሎ ጠየቀ። ታፕታፕ ኮፒ ሊንኬኖቹ የርኩስ መንፈስ እያስወጣቸው ነው። ደንግጠዋል። ዛሬ ቢራ የሚጠጡበት፣ ጠጅ የሚጠጡበት፣ የሚሰክሩበት፣ የሚዳሩበት ቀንን ላፈርሰው ነው። በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ስም ሊፈርስ ነው። ኮፒ ሊንክ ታፕታፕ አድርጉ። መጽሐፍ ቅዱስ የሚለው ይሄ ነው። ከዛስ ምን ሆነ? ገብርኤልን ያዳነው ወይስ እግዚአብሔር ነው ያዳነው? ከዛ ለማን ነው አልሰግድም ያሉት? ለጣዖቱ አልሰግድም አሉ። ከዛ ምን አለ? አለመስገዳችሁ እውነት ነው ብሎ ጠየቃቸው። እሱ ሲጠይቃቸው ምን አለ? አሁንም የመለከቱና የእምቢልታውን የመሰንቆን ክራርና የበገናውን ዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው ይላል። ማን ነው ከእጄ የሚያድናችሁ? ማን ነው? አሁን ገብርኤል ተብሎ የሚጨፈርለት ቀን የወጣለት ቀን ማን እንደሚያድን እንነጋገራለን። ማን ነው የሚያድነው? ኮፒ ሊንኬኒዎቹ ተባረኩ። ማን ነው የሚያድነው? ሲድራቅና ሚሳቅ አብደናጎም መለሱ ንጉሡን፣ ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከውን አምላካችን የሚነደውን አሉት። የምናመልከውን አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ማን ነው የሚያድነው? አምላካችን ኢየሱስ ጌታ ነው። ማን ነው ሊያድነን ይችላል ያሉት? ገብርኤል ነው? እስቲ መልሱልኝ። ገብርኤል ነው ወይ ያድናል የሚለው? መጽሐፍ ቅዱስ የትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድናል ንጉሡ ያሉት ማን? አምላካችን። ገብርኤል አዳነን አላሉም፣ አይልምም። መጽሐፍ ቅዱስ አይልም። ተግባባል? መጽሐፍ ቅዱስ አይልም። ከዛ ንጉሥ ሆይ፣ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትን እንዳናመልክ ላቆምከው ለወርቅ ምስል እንዳንሰግድለት እወቅ። ባያድነንም ለዚህ እንደማንሰግድ እወቅ አሉት። አንሰግድም። እስቲ ዘግቡ። ከዛ የዚያን ጊዜም ናቡከደነጾር በሲድራቅ በሚሳቅና በአብደናጎም ላይ ቁጣ ሞላበት፣ የፊቱንም መልክ ተለወጠባቸው። እርሱም ተናገረ፣ የእቶንም እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። 7 እጥፍ እሳት። ማን ነው? እግዚአብሔር ባያድነንም፣ እኛ የምናመልከው አምላክ ባያድነንም እንኳን አንሰግድም። ለሌላ አይሰገድም፣ ለጣዖት ለስዕል ለምናምን አይሰገድም። አልሰግድም አለ። ከዛ የዚያን ጊዜም እነዚህ ሰዎች ከሰናፈላቸው ከነቀሚሳቸው ከነመጎናጸፊያቸው ከቀረው ልብሳቸው ጋር ታስረውላል። ታስረዋል።
አንሰግድም ያሉት ለማን ነው? ለእግዚአብሔር ለአምላካችን እንጂ ለአንተ አንሰግድም ለምንም ነው ያሉት። ታስረው ውስጥ በእቶን እሳቱ ውስጥ ተጣሉ። የንጉሱም ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብደናጎ የጣሏቸውን ሰዎች የእሳቱን ወላፈን ገደላቸው። እንደ ጣሏቸው የእሳቱ ወላፈን ገና የጣሉትን ሰው ገደላቸው። እሳቱ ማለት እሳቱ ገደላቸው። ከዛስ እነዚህን ሶስቱን ሰዎች ሲድራቅንና ይላል እዚህ ጋር ምን አለ? እነዚህንም ሶስቱ ሰዎች ሲድራቅንና ሚሳቅን አብደናጎምን ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። የዚያን ጊዜም ንጉሱ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹም ሶስቱ ሰዎችን አብረን በእሳት ውስጥ ጥለን አልነበርምን ብሎ ተናገራቸው። እነርሱም ንጉሡ እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም። የአራተኛው መልአክ የአማልክት ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነጾር ወደሚነደው እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቁም አብደናጎምም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቶቹንም አዛዦቹንም የንጉሱ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸው ጠጉር እንዳልተቃጠለች፣ ሰናፍላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾር መልሶ መልአኩን የላከ እዚህ ጋር ነው የምታዩት። መልአኩ ተልኳል። ማን የላከው? እግዚአብሔር አምላክ። እግዚአብሔር ባይልከው መልአኩ መምጣት አይችልም። ለምን? መልአኩ አልተጠራም። መልአኩን የጠራ አንዳቸውም ከሶስቱ መካከል አንድም ሰው የለም። የጠሩት አንሰግድም ያሉት ለምን? ለጣዖት አንሰግድም፣ ለእግዚአብሔር ብቻ ነው። ባያድነንም ከእሳቱ ባያድነንም ለእሱ ነው የምንሰግደው። አከተም። ከዛ ምን አለ እዚህ ጋር ናቡከደነጾር መልሶ መልአኩን የላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡት የንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎችን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። የማን አምላክ ይባረክ? የነዚህ የሶስቱ አምላክ ይባረክ እንጂ ገብርኤል ይባረክ፣ ገብርኤል አወጣ የሚባል ስራ የለም። አምላክ ነው የተመሰገነው፣ አምላክ ነው የሚመሰገነው፣ አምላክ ነው ያዳነው። ስለዚህ አልሰግድም ያሉት ለጣዖት ነው፣ አንሰግድም ብለዋል። ከዛ ከእሳት ያወጣቸው ደግሞ አምላካቸው የታመኑት አምላክ አወጣ። ስለዚህ ምንድን ነው የተባለው? የሲድራቅ የሚሳቅን የአብደናጎም አምላክ ይባረክ፣ እኔም እንደዚህ የሚያድን ሌላ አምላክ የለምና እግዚአብሔር ስሙ ይባረክ። ምን አለ እዚህ ጋር መጽሐፍ ቅዱስ የሚለው? እኔም እንደዚህ የሚያድን ሌላ አምላክ የለም። በሲድራቅና በሚሳቅም በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብን በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤታቸውም የጉድፍ መጣይ ይደረጋሉ ብዬ አዝዣለሁ አለ። ማን ያለው? ናቡከደነጾር። ከዚህ በኋላ እነዚህን ሰዎች የሚናገር አለ ተቀየረ። አመና ከእሳቱ ሲያወጣ አየ። ናቡከደነጾር ወዲያው በሙሉ ያንን ነገር አቁሞ ለእግዚአብሔር መታመን ጀመረ። የዚያን ጊዜም ንጉሱ ሲድራቅና ሚሳቅና አብደናጎም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው ይላል መጽሐፍ ቅዱስ የሚለው። ስለ ገብርኤል አላወራ፣ ስለ ሚካኤል አላወራ፣ ስለ ምንም አላወራ። ግን ይሄ ብሉይ ኪዳን ላይ ነው። አዲስ ኪዳን ላይ ደግሞ ገብርኤል እንዳወጣቸው ይናገራል። ስለዚህ ገብርኤል አወጣቸው ስላቸው ምንድነው? ተልኮ የትኛው መልአክ እንደሆነ ይናገራል። ግን ለማን አልሰግድም ስላሉ፣ ለጣዖት አልሰግድም እማመልከው አምላኬን ነው ስላሉ እግዚአብሔር አምላክ ከዛ አወጣቸው። ያንን ያወጣቸውን እነዚህ ሰዎች ምን ያደርጉበታል? ይጠጡበታል። ገብርኤል ነው ያዳነው፣ ከእሳት ያወጣው ገብርኤል ነው። ከእሳት ያወጣው የሚያወጣው ገብርኤል ነው ብሎ ይከራከራል። አያችሁ፣ የእግዚአብሔርን ክብር ለሌላ ለተላላኪ የሰጣችሁ ጊዜ አረቄ ቤት ነው የምትሉት። የእግዚአብሔርን ክብር ለተላላኪ የሰጠ ጊዜ ሴተኛ ዳርጋ ነው የምትሉት። ዛሬ ነጠላ ትለብሳለህ፣ ነገ ደግሞ ምን ታደርጋለህ? ነገ በሌላ ትከሰታለህ። ስለዚህ አሁንም የሚያኮርፉት የሚሳደቡት ምን የሚሉት ከእውነት ስለራቁ ነው። ጭፈራችን ለምን ቀረብን? ጩኸታችን እዛም መጨፈር እንችላለን፣ እዚህም ብናደርገው ምንም ችግር የለውም ብለው ተረት ነው የሚተኩል። ስለዚህ አሁንም የምነግራችሁ ምንድን ነው? ዛሬ የገብርኤል ቀን አይደለም፣ እግዚአብሔር ያዳነበት ቀን እንጂ ገብርኤል ያዳነበት ቀን የለም። ሚካኤል ያዳነበት ቀን የለም። እግዚአብሔር ያዳነበት ሁሌ አለ፣ ሁል ጊዜ አለ። እግዚአብሔር ማዳኑን አቋርጦ አቅም ሁሌም ያድናል። ገብርኤል ያዳነበት ሚካኤል ያዳነበት ጊዜ የለምና ችግሩ ምንድን ነው? እኔም ማወራው ስለ ገብርኤል መጽሐፍ ቅዱሳዊ ስለሆነ ነው። የሚሳደበው ኦርቶዶክስ ነው። የሚሰድብህ ለገብርኤል አግዞ የኦርቶዶክስ ልጅ ይሰድባል። ስለ ገብርኤል ብታወራ የሚሰድበው ኦርቶዶክስ ነው።
ስለ ሚካኤል ብታወራ የሚሰድበው ኦርቶዶክስ ነው። ስለ ማርያም ብታወራ የሚሰድበው ኦርቶዶክስ ነው። ለምን? ሲፈልጉ ይዘፍኑበታል፣ ሲፈልጉ ይሰድቡበታል፣ ይሰቅሩበታል። ከዛ ደግሞ መጣ ይሰድቡሃል። መጽሐፍ ቅዱሳዊ ነው። እኔ ማውራ ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የሚለው ገብርኤልና እነሱ የሚያመልኩ ገብርኤል ይለያያሉ። አምልኮ ነው። ምንድነው ማከብረው? ቀኑን ሁላ የሰጠኝ እግዚአብሔር አምላክ ሆኖ ቀንና ምድሪቷን የፈጠረ አምላክ ሆኖ አረ ለገብርኤል መስገድ አለብህ። የክብር ሰግድ አልሰግድም። ለሚሰይ ረጌ ለማርያም አልሰግድም። የሰገደላት የለም። ልጅ ነው ባሪ አልሰግድም። እናደዳለህ፣ መብት ነው ማብራታ። አልሰግድም። ጌታን ወልደዋለች። ቃሉ ነው የተፈጸመው። ቃሉ ነው የተፈጸመው። አንተ ስላልክ አይደል። እግዚአብሔር በክብሩ የማይደራደር አምላክ ለአንተም እሰግዳለሁ እዚህ ጋርም እሰግዳለሁ ብለህ ዕቃ አትጫወትም። ለአንተም እሰግድልሃለሁ፣ ለጌትነት እሰግድልሃለሁ። አረ እዚህ ጋር ደግሞ እሰግድላቸው። ማን የፈጠራቸው? ማን ነው ቅድስናውን የሰጣቸው? ማን ነው? አዎ በጣም 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 ገብርኤልና ማርያም በተለይ ለምንድን ነው በኦርቶዶክስ ፌመስ የሆኑት? ማርያም እንደ አዳኝ ልጇን እንደ ትንሽ ልጅ ይዛው ስለምትቆይ፣ ገብርኤል ደግሞ አብስሯታላ። ማብሰር አለ። ሌላው ገብርኤል ምንድን ነው እንትን ብሏል፣ እሳት አወጧል ብለው ይላሉ። ከእሳት ያወጣ አምላክ እንደሆነ መጽሐፍ ቅዱስ እየተናገረ ከእሳት ያወጣው አምላክ የእናንተ አምላክ ይባረክ፣ ከእሳት ያወጣ አምላክ ይባረክ እየተባለ ነው ገብርኤል ያወጣ ይለዋል። ገባ? አሁንም እግዚአብሔር እንጂ ስልጣን በእኛ ላይ ያለው ማንም ስልጣን የለው። ስለዚህ እግዚአብሔርን ስታመልኩ ሌሎቹን ታከብራላችሁ። እግዚአብሔርን ካላመለካችሁ በሌሎቹ ኃጢአት ትሰራላችሁ። ገብርኤልን ብለህ ጠጥተህ ሰክረህ የምትውል አውቃለሁ። ከሴት ጋር ተኝተህ የምታድር አውቃለሁ። በገብርኤል ቀን ሰክረህ ትቦ ላይ የምትወድቅ አውቃለሁ። ዛሬ ገብርኤል ነው። ስለዚህ ቅዱስ ገብርኤልን አታከብረው። ቅዱስ ገብርኤል አይጠጣም። እውነቱን ልንገርህ፣ ምግብ እንኳን አይቀምስም። ዣንጥላ ብትገዛለን ለቅዱስ ገብርኤል ጥላ ያስፈልገው። ቅዱስ ገብርኤል እውነቱን ልንገርህ፣ ጥላ ምንም አያደርግለትም። ምንም አያደርግለትም። አንተ የምትፈልገውን ስላደርግ እሱን እየጠቀምከው ነው ማለት አይደለም። ስለዚህ ችግሩ እሱ ጋር ነው ያለው። መጽሐፍ ቅዱስ የማይልህን ትመጣና ያዙ ይልቀቁኝ ትላለህ። ከዛ ምን ትሆናለህ? በኃጢአት ውስጥ ትገኛለህ። በሙሉ እንደዚህ የሚሉ ሰዎች በኃጢአት የተዳደፉ ናቸው። ሁሉም ኃጢአትን ይሰራል። አይሰራም እያልኩ አይደል፣ ግን በእግዚአብሔር ብርታት እንጂ በቸርነቱ እንጂ በኢየሱስ ክርስቶስ ምልጃ እንጂ ማናችንም ንጹህ ልንሆን አንችልም። ጥቀሱልኝ፣ ወደ ገብርኤል የጸለየ ሰው አንድ ሰው ጥቀሱልኝ ከምትሰድቡኝ። እስቲ ነገሩ ከምትሰድቡኝ የኦርቶዶክስ ወንድምናቶቼ ስድብ ስለማይ ነው። እባካችሁ ወደ ገብርኤል ወደ ቅዱስ ገብርኤል ወይም ወደ ቅዱስ ሚካኤል የጸለየ አንድ ሰው ብትጽፉልኝ እዚህ ጋር ጻፉልኝ። ከምትሳደቡ ጻፉልኝ እስቲ። ይሄ ጥቅስ ላይ ወደ ገብርኤል ጸልዮ የተከናወነለት ገብርኤል የደረሰለት ማን አለ? Thank you. Good ጥያቄ. So what about when people thank doctors for saving their life? ማመስገንና መስገድ ይለያያል እኮ። ለዶክተር ትሰግዳለህ? ዶክተሩ በተማረው ዕውቀት ተጠቅሞ ባይማረው አያደርገው። በተማረው ዕውቀት ተጠቅሞ ያንን ነገር በተማረው ትምህርት ብቻ ማድረግ ይችላል። ትሰግድለታለህ? ስለዚህ ገብርኤልም በተሰጠው ትእዛዝ መጥቶ ነው ያንን የሚያደርገው። በተሰጠው ትእዛዝ ተደርጎ አደረገ ማለት ያ ታመሰግነዋለህ። ኦፍ ኮርስ ታመሰግነዋለህ። ግን ምን አታርገውም? አሰግድለትም። 10 ግድግዳ ላይ ቤት ላይ ለጠፈ ስትሳለሙ አትውልም። እርግጠኛ ነኝ ያንተን ዶክተር ቤት ፎቶ ላይ በፍሬም አድርገህ ስትሳለመው ትውላለህ? አትውልም። አባ አትውልም። ኦፊሻሊ እንጨፍራለን በገብርኤል ቀን ያሉት። ለማስረጃ ልድገመው አንዴ። እኔ ላይ ትበሳችሁ። ለምን ትበሳጫላችሁ? እውነቱን ሳሳያችሁ ብትበሳችሁ እኔ ችግር የለውም። አይሞቀኛ በርደኝ ታውቃላችሁ። ቆይ ደስ ይለኛል ከእናንተ ጋር ዲቦይ ካንቺ ጋር መጨፍር ደስ ይለኛል። ገብርኤል ነው ከእኔ ጋር መጨፍር ደስ ይለኛል። ገብርኤል ነው እንደዛ ነገር ነው። ተመልካቾቼ የሐምሌ 19 የቅዱስ ገብርኤል ጠላ ስከፍቱ እንደዚህ ውስኪን የሚያስልቅ ሆኗል። እናትዬ ገብርኤል ጠላ አይጠጣም። እባክሽ አትጥመቂ። እስቲ ገብርኤል ይጥማ። ጠላ አትጥመቁና ገብርኤል እስቲ ይጠማ። እኔ ልጠይቅበት። ገብርኤል እኔን ይጠይቀኝ። ጠላ በሚባል በገብርኤል ቀን አትጥመቁ እና እኔን ይጠይቀኝ ገብርኤል። ሚካኤል እኔን ይጠይቀኝ። ማርያም ቀን እኔን ይጠይቁ።
ውስኪ የሚያስንቅ ጠላ ጠምቅ ያለው ልትሰክሪ ነው መቼም የምጠምቀው። አይጠጡ፣ ይቅርታ አይጠጡ። ቀጥል። ነጠላው ጋር ብቻ ነው የሚታያችሁ። ገብርኤል ፓርቲ አይሄድም። እንግዲህ ገብርኤልን ተወዱታል። ፓርቲ አይሄድም። ፓርቲ ላይ ገብርኤል የለም። አይ ለማወቅ ብዬ ነው። ዶንት ኮንፊውዝ ሚ። ገብርኤል ፓርቲ አይሄድም። እንግዲህ ነጠላ ስለብሱ ገብርኤል አለ። ነጠላውን ስታወልቁ ገብርኤል የለም። በነጠላ ነው ገብርኤል እንትን መከላከያው ነጠላ ነው። መከላከያው የሚከላከላችሁ ነጠላ ስለብሱ ገብርኤል ከችልና ተመስገን ልክ ናችሁ ይላል። ከነጠላ ስትወጡ ምንድነው ሀሳብ ጭንቀት የለም ወድክም ተላ ስትሉ ግን ገብርኤል ትዝ ይላል። ከዛ ደግሞ መጠጥ አለ። ወደ ዋና ማራኪው ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች እንዳትረሱ። ለገብርኤል የገብርኤልን ምን አስመልክቶ በዓል አስመልክቶ ተወዳጅ ዲጄዎች አለ። አንድ ያዙልኝ። ለገብርኤል ዲጄ አለው። ገብርኤል ዲጄ አለው። እሺ ገብርኤል ዲጄ አለው። ለታሳስ ገብርኤል ዲጄ አለው። ቀጥል። የሀገር ውስጥ መጠጦች ላስታውቅላችሁ በደንብ እንዴ ላስታውቅላችሁ። የሀገር ውስጥ መጠጦች፣ የውጭም መጠጦች ለገብርኤል አለ። እሺ ቀጥይና ቆነጃጅ ሴቶችን አሉን። ለገብርኤል እንግዲህ መጠጦች አሉ፣ ዲጄዎች አሉ፣ ቆነጃጅ ሴቶች አሉ፣ መስተንግዶ አለ። ይምጡና ይዝናኑ። ስለዚህ እናንተ ናችሁ ገብርኤልን የምትወዱት ወይስ ጴንጤ ነው የሚወደው ገብርኤል? መለኮት ሁሉም ቦታ ገብርኤል ከደረሰ አምላክ ይሆናል። ገብርኤል ሳይጠራ የመጣበት ቦታ የለም። ሚካኤል፣ ሩፋኤል፣ ኡራኤል ሳይጠሩ እነ ሱራፌል ሳይጠሩ የመጡበት ቦታ አንድ ቦታ የለም። ተልኬ ነው ይላል። ተልኮ ነው እና ይሄንን እውነቱን እነግርሃለሁ አባቴ፣ አትበሳጭ። አራዳ ልጅ እኔ እንድትበሳጭ ሳይሆን ምን እንዲሆን ነው ማስተዋል ቢኖር ቢያንስ ይሄን ነገር ስታደርጉ ኦፊሻሊ አደባባይ አታድርጉት። ብልግናን ታስተዋውቃላችሁ እንዴ? እንኳን ለገብርኤል አደረሳችሁ። እኛ ቤትን ሳትጎበኙ እንዳትሄዱ። መጠጥ አለ፣ ሴት አለ፣ ዲጄ አለን ከተባለ ገብርኤል አጠጪ ፔምፕ ነው እያላችሁ ነው። ገብርኤልን ቅዱስ ገብርኤልን የሚያክል የእግዚአብሔር መልአክን እያዋረዳችሁት ነው ማለት ነው። እናንተ ናችሁ ያዋረዳችሁት። ጴንጤ አላዋረደውም ቅዱስ ገብርኤልን። ቅዱስ ሚካኤልን ጴንጤ አያዋርድም። ቅድስት ድንግል ማርያምን ጴንጤ አያዋርድም። ከውስኪ የሚያስንቅ ጠላ ጠምቄለታለሁ ለገብርኤል ይላሉ። አር ዩ ሲሪየስ ማይ? ለመጠጣት ምክንያት፣ ለመጨፈር ምክንያት ነው የምትፈልጉት እንጂ የእምነት ፍቅር፣ የእምነት መውደድ የላችሁም። ሃይማኖት ትወዳላችሁ። አንደርስታንድ። ሃይማኖት የምጠየፈው ለዛ ነው። እኔ ሃይማኖት የምጠላው ለዛ ነው። ለምን? መደበቂያ እንጂ መዳኛ አይደለም። ሃይማኖት መደበቂያ ነው፣ መዳኛ ግን አይደለም። እምነት ያድናል። ለምን? እምነት ያለው ሰው እግዚአብሔር ሁሉም ቦታ ይገኛል ብሎ ያምናል። እምነት ያለው ሰው እግዚአብሔር በሁሉም ቦታ አለ ብሎ ያምናል። ሁሉም ቦታ ስለሚኖር ሁሉም ቦታ ያየኛል ይላል። አሁን ገብርኤል ጭፈራ ቤት አያይም አባቴ። ቤተክርስቲያን ስትሄድ ገብርኤል ያያል። ገብርኤልን አንግሰኸው ወደ ጭፈራ ቤት ስትሄድ ግን አያይም ገብርኤል። ትክክል ናችሁ እኮ ትክክል ናችሁ። ምናልባት ቤተክርስቲያን ስትሄዱ ያንን ስራችሁን ያይና ላሽ ብላችሁ ግን ቅምቀማ ቤት ስትገቡ ገብርኤል አያችሁ። ስለዚህ አሁንም የምናገረው ይሄንን ነው። አሁንም የማይረባ ነገር አድርጋችሁ ገብርኤልን፣ ማርያምን፣ ሃይማኖትን መደበቂያ አድርጋችሁታል። ጴንጤ መደበቂያው ሃይማኖት ሆኖ አያውቅም። በጴንጤነቱ ተደብቆ የሚያውቅ የለም። ጴንጤ ስለሆንኩ ነው እኔን የሚጠሉኝ አልልህም። አሮን ሰይደ አም ጉድ እኔ የኢየሱስ ስለሆንኩ በስሜ የተጠላችሁ ትሆናላችሁ ይላል ቃል። በስሜ ስለ ስሜ የተጠላችሁ ትሆናላችሁ። አዎ ለምን? ዲያብሎስ ስራው የኢየሱስ የሆኑትን መቀጥቀጥ ነው። የኢየሱስ የሆኑትን መግፋት ነው። የኢየሱስ የሆኑትን ምንድን ነው? ቦታ ማሳጣት። ሰው
አሁንም የምናገረው ምንድን ነው? በገብርኤል ስም አትነግዱ ፕሊዝ። ገብርኤል እንደናንተ አይነት ገብርኤልን ወዳጅ ከመምሰል ገብርኤልን ብጠላው ይሻላል። እውነቴን ነው የማወራው። ገብርኤልን አትወዱትም፣ እናንተ አትወዱትም። ብትወዱት ታከብሩለት ነበር። ቀኑን እንኳን በቀኑ እንኳን ገብርኤል ገብርኤል እያላችሁ እንኳን መዝመር አይደለም ጭፈራ ቤት ነው የምትገኙት። በገብርኤል ቀን ውስኪ ስትንቃረሩ፣ ጠላ ስትጠጡ፣ ጠጅ ስትጠጡ ነው። በገብርኤል ቀን ቀኑን እንኳን አታከብሩለት። ስለዚህ አሁንም የማወራችሁ ምንድን ነው? ገብርኤልን አትወዱትም፣ ማርያምን አትወዷት። በልደታ ቀን ተብሎ ግንቦት ልደታ የማይሰክር አታመጣ። ግንቦት ልደታ መስከሪያ ናት። እንዲያውም አንዳንዱ ወደ ጥንቁልና መሄድበት አለ። ወደ አድባር ብለው ውጪ ላይ ተደርጎ ጀበና ተደርጎ ምን ተደርጎ አንድ መጽሐፍ ቅዱስ የሚያነብ በዛ ቀን አላውቅም። አንድ በልደታ ግንቦት ልደታ ተብሎ የኔ የኦርቶዶክስ ባህል ተብሎ መጽሐፍ ቅዱስ ሲያነቡ ተሰብስበው አይቼም ሰምቼም አላውቅም። ለምን እንደሆነ ግራ ይገባኛል። አዲስ የወጣ ዘፈን ግን እንደ ኦርቶዶክስ ቫይራል የሚሰራ ታመጣ። ዘፈን የተባለ ቫይራል የሚሰራ እንደ ኦርቶዶክስ ሙስሊም የለም አልልህም፣ ጴንጤ የለም አልልህም። ቫይራል በሙዚቃ የሚሰራ እንደ ኦርቶዶክስ ግን አታመጣ። ለመባረክ ነው ያልገባኝ ነገር። እስቲ ንገሩ፣ ልትባረኩበት የመጣ ዘፈን በሙሉ እናንተ ቫይራል ሰሪዎች ናቸው። ሰው ከእምነታችሁ ጋር ክላሽ አያደርግም ወይስ ኢትስ ኦኬ ቱ ዱ ኢት? አሁንም ምነግር ምንድን ነው ኮንፊደንሴን የሰጠኝ እማላፍርበት ስም የምጠራው ኢየሱስ ስለዋለሁ። እማላፍርበት እማልሰክርበት ስሜ ኢየሱስ ነው። አልሰክርበትም። በእውነት እኔ ቅዱስ ገብርኤል በዚህ ነገራችሁ አሳዘነኝ። በስሙ ነገዳችሁበት፣ ሰከራችሁበት፣ ጨፈራችሁበት፣ በስሙ ጠጣችሁበት፣ ባለጋችሁበት። ለምን? አምላክ ስላልሆነ ግድ አይሰጠው። ስለዚህ this is wrong። ትክክል ያልሆነው ትክክል አይደለም ስትባሉ መቀበል ነው። አይ ልክ ነው የምናደርገው ካልከኝ let's talk ና የምትጠጡት የምትሰክሩት ምን የምትሉት ልክ ነው በገብርኤል ቀን ካላችሁ ኑ እናውራ። ጥላቻ አይደለም፣ ከጥላቻ አይደለም ማውራ። ምን ነው ዛሬ መዝሙር ስትከፍቱና ባያችሁ በተደሰትን አያችሁ። ኦርቶዶክሶች እኮ በገብርኤል ቀን መዝሙር ነው የሚከፍቱት አይገርምም ይባላል። አልንቅም። ፋሲካን በሙዚቃ ነው የምታከብሩት። ፋሲካ ኮንሰርት ነው ያለው በሙዚቃ። ገና በሙዚቃ ነው የምታከብሩት። መቼ ነው በመዝሙር የምታከብሩት? እኔ ግራ የገባኝ when gonna be the time በመዝሙር የምታከብሩት መቼ ነው? መሰረቱ ተበላሽቷል። መሰረቱን አናግታችሁታል፣ አፍርሳችሁታል። it's hard አፈራርሳችሁታል። መሰረቱን ካናጋችሁት በኋላ ሌላውን ለማስተካከል በጣም አስቸጋሪ ነው። ታው በእውነት እውነተኛ ማርያምን የምትወዷት ከሆነ መጽሐፍ ቅዱስ አንብቡ። ማርያምን የምትወዷት ከሆነ ልጇን አመስግኑላት፣ ለልጇ ስገዱ። የዛኔ ታከብራቸዋለች። ለልጇ ስገዱ። ማርያምን በስጋ የኢየሱስ እናት ናት። የሚደንቀው የነፍሱ አባት ኢየሱስ። ማርያምን ያዳነ የነፍሱ አባት ኢየሱስ። አየህ፣ ልዩነቱን እንኳን ማወቅ ያስፈልጋል። ሲያስተምሯችሁ የኢየሱስን ከፍ ማለት የጌቶች ጌታ መሆኑን ማሳየት አለባችሁ። የጌቶች ጌታ ከሆነ የእሷ ጌታ ከፍ አድርጋችሁ ስታደርጉ የማይደርሱበት የማይመጣጠን ስታደርጉት የሌሎቹ ነገር በደንብ ማየት ትጀምራላችሁ። ኢየሱስን ከፍ አላደርጋችሁት፣ ኢየሱስን እኩል ነው ያደርጋችሁት። የገብርኤል ቀን አለ፣ የኢየሱስ ቀን አለ። የኢየሱስ ቀን ዓመታዊ በዓል አይከበርም። ማንም ዞር ብሎ አያል። የኢየሱስ ቀን ላይ ማን እንዳደርጋችሁ ታውቃላችሁ? አርሴማ። የኢየሱስ ቀን በአርሴማ ድርብ ተደርጓል። አርሴማ አዳይ ናት። በነገራችን ላይ ለነጫጭባ እኮ ነው የሚጣሉኝ እኔን መጣው በአርሴማ አንተ ትቀሰፋለህ ምናምን። አርሴማ አትችልም። ራሷን አላዳነችም። እንኳን ለእኔ እኔን ልትቀስፈኝ ራሷን አላዳነችም። አውል ሰይ ደገ ራሷን ያላዳነች ሴት እኔን አትቀስፈኝ። ቺሊሌ እናንተ አላችሁ እንጂ ራሷን አላዳነችም። የዳነ ሰው ወንጌል ይሰብካል። ያስባርምላ ወንጌል ያልሰበከ ለዓለም ወንጌልን የማይሰብክ አይድንም። ጴንጤ የሚሰብከው ለዛ ኢየሱስ ያድናል ብሎ አደባባይ የሚመሰክርልህ ለዛ። ለምን? ስለሚያድን። ስሙን ትፈሩታላችሁ፣ አትጠሩትም፣ ትፈራላችሁ። ኢየሱስ ከማለት እናንተ ውስጥ ሌላ ማለት ነው ለእናንተ ትልቁ ክብር። እስቲ የሆኑ አባት ያሉትን አይቼ በጣም ደንቆኛል። ደንግጠዋል። እኛ አባት ምናልባት ወደ ጌታ ሊመጡ ነው መሰለኝ። አስደንግጠውኛል። ጌታ ምስክሬ ነው የምለው። የሆኑ አባት አይቼ በጣም ክው ብያለሁ።
ምን እየተፈጠረ ነው ብዬ በጣም እያዘኑ ነው። እስቲ ይሄን አይቼዋለሁ። በጣም እያዘንኩ ነው ማሳያችሁ። ግን የሆኑ አባት ያሉትን ነው ማሳያችሁ። ቆይ ላሳያችሁ። It's crazy. ኮፒ ሊንክ የኔዎቹ ክፍል ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? በጣም የሚገርም እኮ ነው። እገሌ ታቦት ከሆነ ብር ያመጣል። ስማ ምን እንደሚሉ አስጠንቁለዋል። እገሌ ታቦት ከሆነ ብር ያመጣል። ከራሳቸው አንደበት ነው የምነግራቸው። መስቀልቅሎ አውጥቷል ቤቷ። እከሌ ታቦት ከሆነ ታቦት የጥንቁልና መሆኑን ራሳቸው እየተናገሩ ነው። ናት ሜ ይኸው የሚታገሉ ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍል ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደል? ሌላው ይቅር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ እዚህ ያሳያችሁ። አቶ ተብሎ ሲቀድስ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምዕመን የለም። እኔ ምን ተጋፍተውት ነው የኔ ያደረኩት? የኔ ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይህን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይህንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁም። ክፍል ገሌ ነው ገሌን ብታስተክል ታቦተ ገሌ ቢገባ ይሄ ነው። አየህ መስቀሉ ላይ ድግምት ያደርጉበታል፣ ታቦቱ ላይ ድግምት ያደርጋሉ። የዚህኛው ታቦት ከሆነ አሁን የሚታወቀው ካያችሁ የገብርኤል ታቦት፣ የማርያም ታቦት፣ የኪዳነ ምሕረት ታቦት ምናምን አንደኛ፣ መድኃኔዓለም ታቦት ብለው የሰሩት የጥንቁልና የደብተራ ታቦት አንደኛ ነው። እሳቸው ነው የሚሉት እኔ አይደለም። የዚህ ታቦት ብታረግ ገንዘብ ያመጣል። ይሄ ሰውዬ ቢያሳልም ቄስም ባይሆን ዲያቆንም ቢሆን ቢያሳልም ምን ይሆናል? ገንዘብ ያመጣል። ይሄ ሰውዬ ይሰማል በሚል ነገሮች ተሰርተዋል። ስለዚህ ማንም ሞቶ በተወሰነ ነጠላ አድርጎ የፈለገውን ነገር ማድረግ እንደሚችል እዛ ቤት ማሳያው ይሄ ነው። አቴንድ ኦፍ ዘ ዴይ ማታለያ ቃላቶች የተወሰኑ ናቸው። ማታለያ ቃላቶች አንደኛ ማርያም ወይ ኪዳነ ምሕረት ማለት፣ ሁለተኛ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ሶስተኛ ተክልዬ፣ አራተኛ ጊዮርጊስ። እነዚህን ስሞች ከጠራ አብሶሉትሊ እና አርሴማ፣ አሁን የመጣችው ፋሽን አርሴማ ናት። እነዚህን ከያዝክ እነዚህ የመተት ነገሮች አሉ። በማርያም ስም ሰውሯ ኩኮሿ ማርያም፣ ኩክ የለሽ ማርያም፣ ኩክ በልታ ማርያም፣ ኩክ ጠጥታ ማርያም የሚባል ነፍ ስም ማውጣት ትችላለህ። there is no problem። ይደግሙባቸዋል፣ ያስጠነቁልባቸዋል። መጽሐፍ ቅዱሳዊ የሆነ ትምህርት የለውም። ይህንን ያደርጋሉ። ከዛ በኋላ ህዝቡን ይበሉታል ማለት ነው። ይበሉታል። ስለ ክርስቶስ የሚደነቅ የኦርቶዶክስ ልጆች አይታችሁ ታውቃላችሁ? የሚደነቅ ስራው ሁሉ ነገሩ እኛን ሊያድን ያን ያህል መገረፉ ያን ያህል ማለቱ ሲደነቁ ታያላችሁ። ጾሙን ነው ጾመውት ለድግስ የሚቀርቡበት። ከዛ ውጪ ግን ሲያርጉት አታው። የትም ቤት ሄደው የሚያርጉን ነገር ቁጭ ብለህ የትም ቅምቀማ ቤት ግባ የምታየው የደረደረ መስቀሉ ደርድሮ ታየዋል። አይ ያራዳ ልጅ አንቺ እኮ አራዳ ልጅ ምንም ችግር የለው። ምንም የሚጠይቀ የለም ሰው። አይ ያራዳ ልጅ በቃ መገለጫው የአራዳ ልጅና ኦርቶዶክስ መገለጫው መቃም፣ ማጨስ፣ መጠጣት ምናምን ሁሉም እያልኩ አይደለም፣ አሁንም አልልም። ግን እዚህ ጋር ማርያም ብሎ አስጩሆ 100,000 ላይክ ይሰበስብና እዚሁ ጋር ክለብ ቤት ታገኘዋል። ትላንትና 4-5 ሽልማት አሸልሞ በማርያም ዛሬ ሲንግል አውጥቻለሁ ይላቸዋል። አይጠይቁትም። ማን ይጠይቀው? ማርያም ነጭ። ማርያም ትፈቅዳለች ዘፈን። በእነሱ ሲንግል ማውጣት ትችላለች ማርያም፣ መስፈን ይቻላል። አስሎንጋዝ ማርያምን እስካልከዳ ምን ችግር የለው? ምንም አይነት ችግር የለው። ምንም አንተ ብቻ እንደፈለክ በል። ማርያም የምትባል አትከዳ። አትከዳ ማለት አማላጅ በል። አማላጅ እስካልክ ድነሃል።
እና አሁንም የምናገረው ምንድን ነው? ለምንድን ነው የእነሱ ስም ማታለያ የምታደርጉት? ከወደዳት መዝሙር አይዘምርላትም ነበር አዶናይ? ማርያምን ከወደዳት ለምን አይዘምርላትም? ሰው እንኳን ሊገረም ይችላል። እውነትም ማርያምን ይወዳታል ለካ። ማርያምን ይወዳታል አዶናይ፣ ወይም ደግሞ ጆሲ ማርያምን ይወዳል። እስቲ ለማርያም ይዘምሩ የሚላቸው የለም። ስለዚህ ችግሩ ያለው ምንድነው? ከቤተ ክርስቲያኗ ነው። ቤተ ክርስቲያኗ ለዘፋኝን በጣም ተቀባይነት አለው። እስቲ ቤተ ክርስቲያን አውጪ፣ እኔ ልንገርሽ፣ እናንተ ስለማታርጉ ይህን ቀሩጣችሁ አድርሱልኝ። ከእንግዲህ በኋላ አርቲስት የተባለ አርቲስት የተባለ ከእንግዲህ በኋላ ቤተ ክርስቲያን ስላሴ ምናምን አይቀበርም፣ ባለህበት እዛው ነው የምትተከለው ብላችሁ ነገሯቸው በምትፈልጉ ቋንቋ። አርቲስት ስለሆንክ ስላሴ ቤተ ክርስቲያን አትቀበርም ከእንግዲህ በኋላ። የተቀበረውንም አውጥተን እንጥለዋለን በሏቸው። የተቀበሩትንም አውጥተን እንጥለዋለን፣ ሌላ ቦታ ይቀበሩ ብላ አስደንግጧቸው። ዘፈን ያቆማል። እስቲ በሉ ለዘፋኝ ከዚህ በኋላ ከዛሬ ጀምሮ ቤተክርስቲያናችን ለዘፋኞች የስላሴ ቤተክርስቲያን አይቀበሩም በሉ እስቲ። አታረጉትም። ለምን? ዘፈን የኦርቶዶክስ መገለጫ ስለሆነ። 15 ዓመት አልቅሼበታለሁ በዚህ ጉዳይ። ጊዮርጊስ ቢራና ዘፈን ኦርቶዶክስን ያሰድባታል ብዬ ጮኬያለሁ። በጴንጤ ዘፋኝን እዛ ቦታ ላይ አይቀብርም። ደረቴን ነፍቼ ነው የምናገረው። ደረቴን ነፍቼ ለዘፋኝ ትልቅ የክብር ቦታ የክብር አክሊል አይሰጥም ጴንጤ። ለዛ ነው ጴንጤነት ደረቴን የሚያስነፋኝ። ለጴንጤ ለሰካራ የተክሊል ቦታ የለውም የተክሊል ቦታ። ስለዚህ አሁንም የምናገረው እውነትን ነው። አታደርጉትም። ዘፈንን፣ መጠጥን ፕሮሞት በጣም የሚደረገው ለኦርቶዶክስ ነው። የኦርቶዶክስ ባህል ተጠብቆ ነው መጠጥ ኮመርሻል የሚሰራው። መጠጥ በሙሉ ኮመርሻል የሚሰራው የኦርቶዶክስ ባህላቶች ተጠብቀው። የኦርቶዶክስ ባህል ይጠበቃል። የመጠጦች በሙሉ ማስታወቂያ ይሰራል። ዋሼውን ይማኝ ዘፈኑ ብትለው፣ መተቱ ብትለው፣ መጠጡ ብትለው 90% ኦርቶዶክስ ጋር። ዘፈኑ ለኦርቶዶክስ ተብሎ ነው። ዘፈኑ መጠጡ ብትለው ለኦርቶዶክስ ተብሎ ነው። መተት ለኦርቶዶክስ ተብሎ ነው። ስለዚህ እነዚህን ነገር ከቤተ ክርስቲያን እንዴት ማስወጣት ይቻላል? በአደባባይ በመስበክ አደባባይ በመንገር ሰንበቴ ቤት መጠጥ ይዛችሁ አትምጡ በማለት የምትከራከሩላቸው ፍጡራን የዳኑ ናቸው። አዳኝ እንኳን አይደሉም። በስራው የሚጸድቅ እንደሌለ ማንም መጽሐፍ ቅዱስ ይናገራል። ስራችን ሳይሆን በክርስቶስ ደም የተበጀን እንጂ በስራችን የዳንን አይደለንም። ስለዚህ አሁንም የምነግራችሁ ምንድን ነው? ገብርኤልን አዋረዳችሁ ዛሬ። ሊቀ መላእክት ቅዱስ ገብርኤል ተዋረደ ዛሬ። መጠጥን ያስተዋወቃችሁበት፣ መጠጥን የሸጣችሁበት። ገብርኤልን ሐዋሳ ገብርኤል ደርሳችሁ እኛም ቤት ሳታዩ እንዳትመለሱ፣ ቆንጆ ሴቶች አሉ፣ ዲጄዎች አሉን፣ ጨፍራለን ብላችሁን ያላችሁት። ጴንጤ የሚለው ቅዱስ ገብርኤልን እንወደዋለን፣ ቅዱሳንን በሙሉ እንወዳለን፣ አንሰግድላቸው። ለምን? የሚሰገደው ለጌታ ብቻ ነው። የክብር በአናቱ ይተከል፣ አይሰገድለትም። ኖ ባህሪ ክብር ኢየሱስ ነው የሚሰገድለት። የክብር ኖ በአናት በሙሉ ቅዱሳን የተባለ አይሰገድልን። በግልጽ ነው አልሰግድልን። ለምን? በክርስቶስ የሆኑት በሙሉ በስራቸው እንደማይጸድቁ እያንዳንዱ ይታወቃል። በስራው የሚጸድቅ የለም። በምንድን ነው የሚጸደቀው? በክርስቶስ ደም። ስለዚህ ለእንደዚህ አይነት ሰዎች ልክ ከራሳቸው ያመጡትን በጭንቅላቱ እኮ 100 ዓመት ሰግዷል፣ ከዛ ክንፍ ተሰጥቶታል ይባላል። ማ አርሴማ ክንፍ አላት፣ ማ ተክለ ሃይማኖት ክንፍ አለው፣ ማ ክርስቶስ ሳምራ ባለ ክንፍ ናት፣ ማ ክንፍ አሞራ በአሞራ አድርጓቸው አለ ወንድማችን ብሩኬ ሲናገር። ክንፍ በክንፍ በሙሉ ባለ ክንፍ ናቸው። መጽሐፍ ቅዱስ ላይ ክንፍ አወጡ የሚል አንድም መጽሐፍ ቅዱስ አልተነገረም። የኦርቶዶክስ ሙሉ ክንፍ በክንፍ ነው የሚሆኑት። ሲቀደሱ ወደ ክንፍነት ይቀየራሉ። ክንፍ ይሰጣቸው። አሁን አቡነ ተክልዬ ባለ 6 ክንፍ ናቸው። እኔ አንድ እግሬ ተቆርጦ ባለ 6 ክንፍ አይደለም 2 ክንፍ ቢሰጠኝ አሁን አድርገዋለሁ። አሁን ምን እስክሞት አስጠበቀኝ? አሁን አድርገዋለሁ። አንድ እግሬን አይደለም 2 እግሬን ቆርጠ ክንፍ ስጠኝ፣
መብረር ነው የምፈልገው። እውነቱን ነው የምነግርህ። ግን ተዋሻላችሁ። የክንፍ አራራ አለባችሁ በሙሉ። ክንፍ በክንፍ ነው። እያንዳንዱ የኦርቶዶክስ ቅዱስ የተባለ ክንፍ ነው፣ ባለ ክንፍ ናቸው። ይዋሻሉ። ለምን? ስጋን አይደለም ክርስቶስ ያዳነው። የመጣች ለስጋችን ሳይሆን ለነፍስ ነው። ነፍሳችንን ነው የሚያድን። ክንፍ በክንፍ አድርጋችሁ ነው የምትስሏቸው። እያየን አይደለም? በአንድ እግሩ ቆሞ 6 ክንፍ አለው ተክልዬ የለው። አርሴማ ክንፍ ነው ያላት። በሙሉ ባለ ክንፍ አድርጋችሁ ቁጭ። እግዚአብሔር ይስጣችሁ። ቅድስት ድንግል ማርያምን ክንፍ አልሰጣችኋትም። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። ከእሷ ውጭ በሙሉ ባለ ክንፍ ናቸው የኦርቶዶክስ ቅዱሳን። ክንፈ ዳኜ ሰላም በልል። ስለዚህ ትምህርቱ በሙሉ ዋቴ ነው። የአሞራ መንፈስ አለባቸው። የአሞራ መንፈስ በደንብ አለባቸው። ክንፍ በክንፍ አርጋችኋቸዋል። ከየት መጣ? መጽሐፍ ቅዱሳዊ አይደለም። ኢቭን ምንድን ነው ያለው? ማነው ስሙ? ዲያብሎስ ኢየሱስ ክርስቶስን 40 ቀንና 40 ሌሊት ጾመ ከጸለየ በኋላ ወደ ተራራ ወጣ እና ከተራራ አሳይቶት ከዚህ ውደቃል። በክንፋቸው የሚጠብቁ መላእክቶች አሉ። ከዚህ ራስን ዝለልና ውደቃል። ዝለል እና ያድነዋል። ሞክራል። ጌታ እግዚአብሔርን አትፈታተነው አንተ ሰይጣን ከኔ ራቅ ብሎ አለው ይላል መጽሐፍ ቅዱስ ሲናገር። ራሱ ኢየሱስ ክርስቶስ እንኳን ክንፍ አቅሎ አልመጣም። ምንም ክንፍ በክንፍ ኢየሱስ እንኳን አዳኛችን እንኳን ክንፍ የለውም። ለሌሎቹ ክንፍ ሲጋቡ ስንት ነው የምትፈልገው ክንፍ? ተክልዬ ኧረ እኔ በጣም ነው በአንድ እግሬ እኮ ነው እሱ። እንዲያውም እንደሚመስለኝ ተክልዬ አለው አቡነ ተክልዬ እኔ በአንድ እግሬ እኮ ነው የጸለይኩት። ትቀልዳለህ እንዴ? 7 ዓመት ጸልያለሁ። 2 ክንፍ ምን ያደርግልኛል? ለ2 ክንፍማ ማንም ይጸልያል፣ ማንም ያገኘዋል። ጨመር አድርግልኝ ተብሎ ነው 6 ክንፍ የተሰጠው። አርሴማ እኔ በጣም ቆንጆ ነኝ። ቀልዳለህ እንዴ? እኔ እኮ ንጉስን አላገባ ያልኩ ነኝ። ንጉስን ባገባ እኔ ነበር። ስለዚህ ጨመር አድርገህ ስጠኝ ክንፍ 6 ውሰጂ። አርሴማ እንትና ክርስቶስ ኧረ እኔማ ጦር እየተወጋው ስሰግድ የነበርኩ እኮ ነኝ። 12 ይገጫቸዋል። ክንፍ እያመጡ ክንፍ በክንፍ ክንፈ ዳኜ እና ክንፍ ውሰድ እና ክንፍ ውሰጂ እየተባለ በሙሉ ክንፍ በክንፍ አድርጓቸው። ይኸውን ቅድስና ነው? ሌብነት። ይኸውን ቅድስና ነው? ክንፍ ያው አወጡ የሚል አለ መጽሐፍ ቅዱስ ላይ። እነ ሙሴ ክንፍ አውጥተዋል። እነ አሮን አውጥተዋል። እነ ሳምሶን አውጥተዋል። እነ ዳዊት አውጥተዋል ክንፍ። ኧረ መጽሐፍ እነ ዮናስ አውጥተዋል። እነ ኤልያስ በሰረገላ እንኳን ሲሄድ አውጥተዋል ክንፍ። የትኛው መጽሐፍ ቅዱስ ላይ ነው ክንፍ አወጡ የሚለው? ከኦርቶዶክስ ትምህርት በስተቀር ክንፍ ሰጪው ማን ነው? ልቦና ይስጣችሁ። ሃይማኖታችሁ ዕቃ መጫወቻ እንጂ በመንፈስ ቅዱስ የምንዳኘው አይደለም። ልቦናችሁ በሙሉ የለው አሞራነት ተቀይሯል። እኔ መቀየር እፈልጋለሁ። አሁን ክንፍ እፈልጋለሁ። የሚጠላለ እዚህ ውስጥ በእውነቱ ነገኝ ነው የምነግርህ። ስለዚህ ከፍ በክንፍ አድርጓቸው። ቤታችሁ ስትገቡ ባለ ክንፍ ናቸው ቅዱሳን ይገባል። አዌም ክንፍ አላቸው ከነ ጢማቸው። እሳቸውማ ሞቅ ያለ ጢም አላቸው። ከነ ጢማቸው ክንፍ አላቸው። የአዌማ ደስ ይላል። ወፍ ከዓይናቸው ውሃ ትጠጣ ነበር። የእሳቸው ይለያል። ወፍ ከዓይናቸው ውሃ ተጠጣ ነበር። ግብፅ ኦርቶዶክስ ላይ በጫማ ጥፊ የኢትዮጵያን ኦርቶዶክስ ዝርክርክ አድርጋት ነው የወጣቸው። ዝርክርክ በቃ ተጫውታባቸው ወጣች። እንዴ ቢያንስ በሌላው ቢቀር አሁን ያገዱት መጽሐፍ አለ። ዮሐንስ ታፕታፕ እያደረጋቸው የኔዎቹ ኮፒ ሊንክ እያደረጋቸው አሁን የታገደው አለ። መለከተ ዮሐንስ ቅዱስ ዮሐንስ ይላል። መለከተ ቅዱስ ዮሐንስ ላይ አንገቱ ራሱ ክንፍ አለው። ትቀልዳለህ እንዴ? አንገቱ ተቆርጦ ክንፍ አለው አንገቱ እና 15 ዓመት በክንፉ ብቻ እየበረረ በአንገቱ ተቆርጦ በክንፉ ዮሐንስ ይሰብክ ነበር። በአንገት ብቻ የተቆረጠው አንገት ለብቻው ይሰብክ ነበር። ሼም የለም አባቴ። ይህንን ሲያደርጉልህ እንኳን እንዴት ታምናለህ? አንገቱ ሰበከን ብለው የሚያወሩ ድፍረት እኮ ነው። ስለዚህ ለዚህ ነው ክርስቶስን ያልያዘ ጌታን ነው የምላችሁ። ክርስቶስን ያልያዘ ውስጡ መንፈስ ቅዱስ ያልሞላው በክርስቶስ ያልሆነ መዳን አይችልም። የኦርቶዶክስ ምዕመናን ቢሰድብ አትፍረድበት። ያስተማሩ የለም። እኔም ለጠልጣለሁ ታገኛለህ። ጌታ ኢየሱስ ክርስቶስ ግን ረድቶኛል። ከድሮም ጀምሮ የእሱን ስም መጥራት ሁሌ ይፈልጋል፣ አደርገዋለሁ። ስለዚህ ጠብቆ ነጥሎ ወስዶኛል። የሚቆጭበት አምላክ የለኝም። የሚቆጭ አምላክ አይደለም ኢየሱስ ክርስቶስ። እሱ በከፈለው ዋጋ ማንም ያልከፈለውን። የሚገርማችሁ አንዴ
ካበላ ካጠጣቸው በኋላ የሰው ልጅ ዳግመኛ ካልተወለደ አይድንም ብሎ ነገራቸው። ይህ የሚጨንቅ ትምህርት ነው ብለው 5000 አብልቶ አጠጥቷቸው ጥለውት ሄዱ። ከዛ ማንን ጠይቃቸዋል? እናንተስ መሄድ ትፈልጋላችሁ ብለው ሐዋርያቶቹን ጠይቃቸው። መሄድ ትፈልጋላችሁ ከእነሱ ጋር አላቸው። እኛ ምን መሄጃ አለን ከአንተ ጋር እንዳሉት። አየህ፣ በመንፈስ ቅዱስ ነው ክርስቶስ የሚናገረው። ለሰው ልጅ የማይገባውን ንግግር ነው የሚናገረው። የገባው ይድንበት ነበር በዛ ጊዜ። እና ምን ያደርጋሉ? 5000 በልተው ጠጥተው እዛው ምንም ምግብ ሳይኖራቸው እንግዲህ አስበው፣ ምግብ የሚባል የላቸው። የሌላቸው ምግብ 2 ዓሳና 5 እንጀራን ወደ 5000 ሰው አብልቶ፣ ሴቶችና ህፃናት አይቆጠሩም በዛ ጊዜ አብልቶ 12 መሶብ ትርፍ ተጭኖ አይተው ታምሩን እንዴ ትምህርቱን ሲያስተምራቸው እንደ አይነት ትምህርት ጀንቃል አይገባንም ማለት። የኛ ክርስቶስ የሚለየው ለዛ ነው። የክርስቶስ ፍቅር እንደዚሁ ስለወደደን ጨነቃቸው። በስራ እንድናለን የሚሉትን የት ቤት ነው? መጠጥ ቤት ነው የምታገኛቸው አብዛኛዎቹ። በስራ እንጸድቃለን የሚሉት በሙሉ መጠጥ ቤት። ከዛ ምን አድርጉ መሰለ? ሲጠጡ የነበሩትስ፣ ሲያጨሱ የነበሩ ሌባ ወሮ በላ የነበሩት አዳኜ ክርስቶስ የእሱን ክብር አሳልፌ አልሰጥም ይላሉ። ክብር ለኢየሱስ ይሁን። የእሱን ክብር ለጫትና ለሲጋራ ለመጠጥ አሳልፌ አልሰጥም። የሚደንቅ መገለጥ። እኔ የእግዚአብሔር ቤተ መቅደስ ነኝ ይላል መጽሐፍ ቅዱስ ላይ ሲናገር። እኛ የእግዚአብሔር ቤተ መቅደሶች ነን። ቤተ መቅደስ ውስጥ ጫት አታስገባ ነው። ግድግዳ እንጨቱ አቃጥለዋለሁ ከፈለግ። አንተ ነህ ቤተ መቅደስ፣ እኔ ነኝ። እኔ ውስጥ የሚገባው ነው፣ ስጋ ላይ የሚገባው ነው በጣም ኃይለኛ ችግር። ስለዚህ አንተ የቤተ መቅደሱ እኔ ሆኜ አንተ ድንጋይና ነጠላ ስለለበስክ ብቻ የምትድን የሚመስልህ ብዙዎቻችሁ የምትሸወዱት በዛ ነው። አንብቡ አላነብም ምን አገባ? እኛ በፔጃችን መጠን ስለ ክርስቶስ ስንሰብክ ኧረ እንሰብከዋለን ክርስቶስን። ሁሉን የሰጠን እሱ። እንዴት ነው የማንሰብከው? አንተ ጠጣ፣ እኛ እንሰብከዋለን፣ እኛ እናመልከዋለን። በጣም ለጴንጤ ደስ የሚል ዛሬ የሚያየውን ቸርች የምታሳየውን ባህሪ መንገድ ላይ ታገኘዋለህ። ልዩነት የለውም። ቸርችም ኢየሱስ አለ፣ ውጭም ኢየሱስ አለ፣ የትም ቦታ ኢየሱስ አለ። ስለዚህ ሁሉም ቦታ የምታሳየው ኢየሱስን። ጌታን ተቀበል ነው የሚል ጴንጤ ሲያገኝ የሆነ ቦታ ላይ አጋጣሚ ያገኝ ጌታ ይወዳል ወንድም የተባረክ ይላል። ገና የሚል መንፈሱ ሁላ ደስ ይላል። ጌታ ይወዳል ከነ ጫት ከነ አረቄ አግኝቶ ከነ ምናምን እያመነቸክ እዚህ ጋር ተርጂና ይዘህ ምናምን ትላለህ እያ ጌታ ይወዳል አባት እንጂ እስቲ ከጫቱ ስጠኛ አይልም። የሆነ የሚሰብክ ልጅ አለ፣ ስሙን አላውቀውም። እግዚአብሔር በብዛት ይባርክ። ማን ነው እዚህ ላይ የሚሰብክ? አንድ ጢም አለው፣ በጣም ወጣት ነው፣ ፍሪዝ ነው። ኢየሱስ ክርስቶስን ላካፍልሽ ነው የመጣሁት የሚለው ጌም የሚጫወት ልጅ ማን ነው ስሙ? ጥሩልኝ፣ ላመስግነው፣ በጌታ ስም ላመስግነው። ማን ነው ስሙ? በጌታ ንገሩኝ። ኢየሱስን ልነግርሽ ነው። ማን ነው? ስካት ነው የሚባለው? ስካት። እሺ ስካት አባቴ፣ የኔ አባት ኢየሱስ ክርስቶስ ብርክ ያርግ አደራ። የዚህን መንፈስ ቅዱስ ቃል ሁልጊዜም ተጠቀመው። ኢየሱስ ይባርክ። ለኛ ብሎ የሞተው ከሙታን የተነሳው ድል ያደረገው ኢየሱስን ጌም ሳይበግር፣ ስድብ ሳይበግር፣ ምን ሳይበግር፣ ልጅነት ሳይበግር፣ ምን ወጣትነት ሳይበግር እሱን እስካት ነው የሚባለው። እስካት ሳይበግር ስለ ጌታ የምትመሰክረው እኔ ቀናለሁ። ጌታ ኢየሱስ በብዛት ብርክ ያድርግ። ቃላት የለኝም። ስለ ኢየሱስ ክርስቶስ ነው። ስለ ወጣት ነህ የምትቀርባቸው ወጣቶች ናቸው አጠገብ ያሉት። እነሱ ክርስቶስን ስተው እንደ ጅብ ጩ ይላቸዋል። እንደ ጅብ ይጮዋሉ። ተንበርከክ ኢየሱስ ጌታ ነው 3 ጊዜ በል ወይ ተንበርከክ ይጮዋሉ ይላል። ኢየሱስ ስሙን በጣም ከሚጠየፉት መካከል የማየው በብዛት የኦርቶዶክስ ጌመሮች ናቸው። የኦርቶዶክስ ጌመሮች የኢየሱስ ስም በጣም ኦርቶዶክስ የምትጠላ ነው። እኛ ለጴንጤ ስለሰጣችሁን ኢየሱስን እጅግ አድርጌ አመሰግናለሁ። አርሴማን አልፈልጋትም፣ አስቀምጣት እዛው። አሮኒ ዳር ተክለ ሃይማኖትን ውሰደው፣ አልፈልገውም፣ አያድነኝም። መልካም ሰው ሊሆን ይችላል፣ እርግጠኛው ነኝ እነግርሃለሁ። ተክለ ሃይማኖት አያድነኝም፣ እርግጠኛው ነኝ ነው ነገር። እሱም አልዳነ። እሱ ያልዳነው ለምን መሰለ? ክርስቶስን አልሰበከው። እርግጠኛ ነኝ ሆኜ የምናገረው የኦርቶዶክስ አባቶች ሰብከው የሚያልፉት ማርያምን እንጂ ክርስቶስን አይደለም። እውነቱን ነው የምነግርህ። ክርስቶስን ሰብከውት አይደሉም ያለፉት ስለ ክርስቶስ አዳኝነት ሰብከው አይደለም ያለፉት። ስለዚህ አልዳኑ።
ስለ ክርስቶስ ያልሰበከ መዳን አይችልም። መዳን የሚቻለው ክርስቶስን ሰብከ ነው። በብዛት የምንሰማው በየቦታ አሁን በገብርኤል ታህሳስ ገብርኤል ተብሎ ነው ሩዋንዳ የሚደረገው አይደል? ታህሳስ ገብርኤል ነው የተሰበከው። ገብርኤልን ስበኩ የሚል መጽሐፍ ቅዱሳዊ ትምህርት የለም። ሚካኤልን ስበኩ የሚል መጽሐፍ ቅዱሳዊ ትምህርት የለም። ወንጌልም የለም። ወንጌል ስለ ልጁ ስለ እግዚአብሔር ልጅ ነው የተጻፈው። የምስራች ነው ወንጌል። ሰርፕራይዝ ይሉታል አሜሪካ። ፎር ኤግዛምፕል አሜሪካ ላይ በርዝዴይ ታከብራላችሁ። ኢትዮጵያም ተለምደዋል። ኢትዮጵያ በርዝዴይ ተለምደዋል። በርዝዴይ ጓደኞቻችሁ ለእናንተ ሳይነግሩ ተነጋግረው እናንተ የምትወዱትን ነገር አውቀው ያመጡት ነገር ከዛ የበርዝዴያችሁ ቀን ላይ መጥተው ሰርፕራይዝ ያደርጋችኋል። ቀናችሁ ነው። ያ ቀን ክርስቶስ እንደሚያድነን በትንቢት ተነግሮን ነበረ። መቼ እንደሚመጣ ግን ማንም አያውቅም ነበር። ክርስቶስ ይመጣል እየተባለ መንገድ ጠራጊው ይመጣል ተብሎ በትንቢት ይነገር ነበር። ቅዱስ ዮሐንስን ክርስቶስ መጥቶ እንደሚያድነን በአንድያ ልጁ እንደሚያድነን እግዚአብሔር ይናገር ነበረ። ቀኑ መቼ እንደሆነ ግን አልታወቀም። ቀኑ የታወቀ ጊዜ ሰርፕራይዝ ነው። ከዛ በኋላ ድነናል። ልደታችሁን አክብራችኋል። ከዛ በኋላ ምን ልትሆኑ ነው? ወንጌል ማለት ያ ነው። የምስራች ነው። የምንድንበት ነገር ነው የተነገረን። መዳኛው መንገዱ ማን ነው? እውነትም ሕይወትም መንገድም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብለው ዮሐንስ 14:6 ላይ ተናግሯል ራሱ። መንገድም ሕይወትም እውነትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ቀጥታ የነገረንን ነገር አጣማችሁ በእንትና ትድናለህ፣ እንትና እኮ ቅዱስ ነው፣ እንትና እኮ ቅዱስ ነው፣ እንትና እኮ ቅዱስ ነው። የ12ቱ ሐዋርያት ስም እንኳን በስርዓት አይጠራም። የማንም ኮልኮሌ መንገደኛን አምጥቶ ቅዱስ ነው ይልልሃል። ምን እንደሆነ ዘሩም አይታወቅም። የመጽሐፍ ቅዱስ ቅዱሳናትን እንኳን ቅዱስ ናቸው አይሏቸው። በጣም ነው የሚያመው። እንደ አንድ ሰው እንደ አንድ መጽሐፍ ቅዱስ ስታነቡ እንደምታዩት በእውነት ያማል ይሄ ነገር። ስለዚህ ክርስቶስን አትሽሹት። ለማናችሁም ነው የምነግረው፣ ክርስቶስን አትሽሹት። የመዳኛ መንገድ ክርስቶስ ብቻ ነው። ማንም በራሱ ሊያድነን የሚችል የለም። የኢየሱስ ስም በጣም ልዩ ነው። እረፍት የሚሰጥ ነው። እረፍት ስለሌላችሁ ነው የምትቅበዘበዙት እኮ። ቅብዝብዝ የሚያደርጋችሁ እኮ እረፍት የላችሁ። ለምን? ደስታ የሚገኘው በጭፈራው፣ በዋይታው፣ በምኑ የሚመስላችሁ ሰዎች ስለሆነ ነው። ወደ እኔ ነው አሳርፋለሁ ነው የሚለው። ሰይጣን በነፃ አይቀበልህም። በአናት ተተከል። ሰይጣን በነፃ አይወድህም። የት ቦታ? ለምሳሌ እስቲ አብረን እንየው። እዚህ ቦታ በነፃ ትገባላችሁ። የጭፈራ ቦታ በነፃ ትገባላችሁ። ይቅርታ ያንን ቪዲዮ ለማሳየት አይደለም፣ አሳልፌ ነው ማሳያችኋል። እዚህ ቦታ በነፃ ትገባላችሁ። እርግጠኛ ሆኜ ነው በሺዎች የሚቆጠር ብር ከፍሎ ነው የሚገቡት። ዲያብሎስ በነፃ ሰውን ልጅ ወዶ አያውቅም። ዲያብሎስ በነፃ ማንንም አይወድም። ዲያብሎስ የግብር አባት ትገብረዋል። ዲያብሎስ የግብር አባት። ዲያብሎስ በነፃ አታገኘው። እስና ገና ሀብ ጫቱን ከፍለ ነው። ሱሰኛ ሱሱን ሳይጠቀም የሚውል ስራ የለውም። ሱሰኛ ሳይቅም ሳያጨስ ሳይጠጣ አይውልም። ሱሰኛ በተአምር ሳይቅም ሳይጠጣ ሳያጨስ አይኖርም። አየህ፣ ዲያብሎስ ለግብሩ ያስቀመጠው ሰው ሳያጨስ ሳይቅም ሳይጠጣ አይውልም። ኢትስ ቬሪ ሲምፕል። ግብሩ ነው። አይገርማችሁም? እንደዚህ የማያደርጉ ሰዎች ሲቸገሩ አይታችሁ አታውቁ? የማይቅሙ የማያጨሱ የማይጠጡ ወንድምና እህቶቻችን ገንዘብ ቸግሯቸው ብዙ ጊዜ የሚቸገሩት እነሱ እንደሆነ ታውቃላችሁ? ጌታ ምስክር። በጌታ ያሉ ሰዎች ገንዘቡን ያሸሽባቸዋል ዲያብሎስ። ተጓባ ያሸሽባቸዋል፣ ገንዘቡን በረከቱን ያሸሽባቸዋል። ራቅ አድርጎ ያስቀምጠዋል ዲያብሎስ። በረከቱ ራቅ አድርጎ ያስቀምጣል። ጸሎት ነው፣ ይተጋሉ። ምን ይላሉ? እንዲወድቁ ይፈልጋል። አያችሁ፣ እንድትወድቁ ራቅ አድርጎ ያስቀምጠዋል። ትዕግስታችሁን ይፈታተነዋል ዲያብሎስ። በምንም መንካት እንደማይችል ሲታወቅ የዛኔ በበረከት ትንበሸበሻላችሁ። በምንም መድረስ ያልቻለ ጊዜ ትንበሸበሻላችሁ። ጌታ ምስክር። ያንን ነገር መድረስ ሲያቅተው መውደቅ ሲያቅታችሁ ጌታን አለቅም ካላችሁ ዲያብሎስ ከእናንተ ይሸሻል። ግን ወደ ጌታ ስትመጡ ማናችሁም ሰዎች ያልተቸገረ አንገቴን እሰጣለሁ። ወደ ጌታ ሲመጣ ያልተቸገረ አንድ ሰው ከሌለ አንገቴን እኔ ዮኒ ማኛ እሰጣለሁ። የምትበላው ልታጣ ትችላለህ። ወደ ጌታ ስትሆን የምትገባበት ሊጠፋ ይችላል።
ወደ ጌታ ስትመጡ መጠጡን አቁመዋል፣ ጫቱን አቁመዋል፣ ሲጋራውን አቁመዋል፣ ቺክ ማባረሩን አቁመዋል፣ ቁማሩን አቁመዋል፣ ኤቭሪቲንግ አቁመዋል። ሁሉን ስታቆም ሰውን ነው የሚያስጠላ። ሰው አጠገብ እንዳይደርስ ያደርጋል። በዛ ጊዜ ጠንክር፣ በጸሎት በጾም በማንበብ መጽሐፍ ቅዱስ አልለቅህም ብላ አይደለም የምታገኘው ከጌታ ወይ ፍንክች የሚል ነገር ይዛችሁ ያንን ስታደርጉ ጌታ መጨረሻችሁን ያሳምረዋል። በተለይ በጌታ ሁናችሁ ሰላም ልውልዬ አባቴ በጌታ ሁናችሁ የተቸገራችሁ ወንድምና እህቶቼ ብዙ አላችሁ፣ ጽፋችሁልኛል። ይሁንዬ በፊት እኔ ጨብሲ በማቅ ጊዜ በምቀውጠው ጊዜ ኪሴ ውስጥ ብር አጥቼ አላውቅም። ምን ሆኜ ነው ያጣሁት ብላችሁ የደነገጣችሁ ወንድምና እህቶች አላችሁ። እንዳትደነግጥ አባ፣ ሰይጣን ስራ ላይ ነው። ምክንያቱም ኢዮብን ያለውን በሙሉ ነው ሙልጭ አድርጎ የወሰደበት በጌታ ጽናቱን ለማወቅ። ስለዚህ በጌታ ያላችሁ በጌታ በኢየሱስ ክርስቶስ የሆናችሁ ወንድምና እህቶቼ የተቸገራችሁ ጊዜያዊ ነው። መጨረሻችሁ ወደ ጌታ ስትሆኑ ማን እንደሚልቅ አታውቁም። ማንን እንደሚልክ ጌታ ኢየሱስ ክርስቶስ አታውቅም። ጌታ መስቶ በደስታ ቤትን ይሞላዋል። ስለዚህ አትደንግጡ እህቶቼ፣ ወንድሞቼ የደነገጣችሁ ከዛ ህይወት ልምምድ ስትወጡ ገንዘብ ያጣችሁ የተቸገራችሁ ወንድምና እህቶቼ ጌታ ሁሉም አለ። ጽናት ባለው ነገር ላይ ጌታ ሁሌም አለ። ሰይጣን አስጨብጭቦ ባናት ነው የሚተክል። እመነኝ፣ እኔም ማያሳፍር ጌታዬን ያስኩት። ሰይጣን የመሰላቸው የሆነ ማኛውን ለምሳሌ ጴንጤ ሲሆን ይቸግራል፣ አንበሳ እናወርድም ብለው እንዳታወርድ ዶንዶ እስቲ እኔ ከጌታ ፍንክች ስል ታየኛል። ሆምለስ መሆን እመርጣለሁ። ጌታን ይዤ ሆምለስ ነው ማወራ፣ ምንም ችግር የለው። እኔ የሚረዳኝ አንቀላፋም ይላል መጽሐፍ ቅዱስ። ስሙ ክብር ይባል። እኔ በኢየሱስ የከበርኩ ሰው ነኝ አባ። እንዳታስብ ስለኔ የባሰ በረከት በበረከት የሚያደርገኝ አምላክ ነው ያለኝ። የሸሸሁት ዓለምን እንጂ ጌታን አይደለም። ከእሱ ጋር መኖሩ በቂ አይደል እንዴ? ከበቂ በዳ አይደል እንዴ? ማንን ልትመስጥ? ዮኒ ማኛ እኮ ፈዘሻል፣ ባርቶብሻል፣ ምና ሲበራ ይደር አባቴ። አብራው አትምጣ፣ ደስታዬን አልችለውም። በማ እኔ ያለኝ ጌታ የሰጠኝን ሰላም ማንም አልሰጠኝም። ባለመፍራት ማንም ያቀኛል። እናቴ ስትወልደኝ ወንዶኝ ማንንም አልፈራ። 15 ዓመት ቀውጨው ዝንብ እሺ አልተባልኩ። ጉልበት ከሌላው በልጬ ነው አይደለም። እኔን እንደ ጳውሎስ ነው የሚያስነሳው። ማን እንደ ጳውሎስ ብዙ በጌታ የሆኑ ወንድምና እህቶቼ እኔን አይተው ልነግራቸው አልችልም። የምታያቸው ጓደኞቼ እዚሁ ያያቸዋቸው ወደ መዝሙር ሲያዳምጡ አይታቸዋል። የኔ ጓደኛ ዌብሳይት ዲጄ ነበር፣ መዝሙር እንትን ነበር የሚከፍተው፣ ሙዚቃ ነበር የሚከፍተው። ሁሌ ፈታ የሚል ወንድሜ ነበር ዌብሳይት ወንድሜ። እዚሁ እያየ እኛን እያየ አከተ እዚሁ በወንጌል እዚሁ ወንጌለኛ እነ ቀብራራው ብትል እዚህ ጋር ሌሎችም ብዙ ሰዎች አመጣልሃለሁ። እነ ደሩ ዛሃረቡ ብትል ነገ እነ ዮኒ ቬጋስ በጌታ ነው የሚሆኑት። ብዙ ወንድሞቼ በጌታ ናቸው፣ እህቶቼ በጌታ ናቸው። ብዙ ወንድምና እህቶቼ በጌታ የሆኑበት ምክንያት ምንድን ነው? ወዴት ይኬዳል? ሌላ ወዴት ነው የሚሄደው? ከጌታ ኢየሱስ ወዴት ይኬዳል? እዛ ጋር ብትሄድ ጫት ነው ያለው፣ እዛ ጋር ብትሄድ ሲጋራ ነው ያለው፣ እዛ ጋር ብትሄድ ጭፈራ ነው ያለው። አዎ ደሩ ዛሃረሩ በጌታ ነው። ጌታ ኢየሱስ ክርስቶስ ስሙ ይክበር እና ብዙዎቹን ወደ ወንጌል እግዚአብሔር ረድቶኝ እኔን ሲረዳ ሲያዩ እንዲህ ዮኒ ማኛን እንዲህ ቀየረ አምላክ። ማውራው ነገር ደግሞ መጽሐፍ ቅዱሳዊ ነው። ስለዚህ ያንን ይላል ሰርተ ብላ ለምትለኝ የለመንኩ ካለ ትነግረኛለህ። ያስቸገርኩት ኢትዮጵያዊ ጎፈንድሚ አሰባስቦ ዮኒ ማኛ የበላበት ዘመን ካለ ትነግረኛለህ። ዮኒ ማኛ ካለው ያግዛል እንጂ አብዛኛውን በምታውቁት ሲለምናችሁ አልታየም። በርበሬ ሚጥሚጣ እየተቀባ ጊፍት የሚለምን ማኛ የለም። አልጎሪትሙ ይጠይቃል። አንዳንዴ መጫወት አለብህ። ቲክታክ እንደዛ ነው። ምክንያቱም እኔ እንደዚህ በማወራው ገንዘብ አይሰጠም። ቲክታክ ደግሞ የነሱ ቢዝነሳቸው ጌም ነው። ከጌም 50% ስለሚያገኙ መጫወት አለብህ። ካልተጫወት ብዙ ነገርን ያበላሸዋል። ዳሳው ደያው። ስለዚህ አሁንም እላችሁ ምንድነው ጌታ ይክበር። አሁንም በጌታ ይሆናችሁ። በፊት መቃሚያ ስትሉ ሰውን ለሚከባችሁ ላጭስ ልቆምር ልንዘላዘል ስትሉ አብሯችሁ የሚቆም በጌታ ስትሆኑ አጠገባችሁ ያለው ጌታና እናንተ ብቻ ናቸው። ተግባባና እናንተና ጌታ ብቻ ናችሁ ጌታን ስትቀበሉ። ለምን የተቀበልከው ማንን ነው? ለአንቺም ለአንተም ነው የምነግርህ። የተቀበልከው ማን ነው?
የተቀበልከው ጌታ ኢየሱስን ነው። ስለዚህ አንተና እሱ ነው የምትቀርቡት። ስለዚህ ለእሱ ነው ሁሉን ነገር የምትነግረው። ሚስጥረኛ፣ ጌታ፣ አዳኝ፣ አማላጅ፣ ሁሉን አድራጊ እሱ ነው። እሱ ስለሆነ ምን ያደርገዋል? እሱ ሙሉ ነገሩን ምን ያደርገዋል? ሪሴት ነው የሚያደርገው። ሪሴት በተን ነው በቃ። ልክ አሁን እንትን ላይ ይሄን አሁን ከፈለኩት ድሊት ማድረግ ይችላል። ሪሴት በተን አለው፣ ድሊት ማድረግ አለው። ኢየሱስ ክርስቶስ ኃጢአታችንን ድሊት አድርጎ አዲስ ፍጥረት ነው የሚያደርግ። ሁሌም በኢየሱስ ክርስቶስ አዲስ ፍጥረት ናችሁ ይላል። ዮኒ ማኛ አይደለም ይላል። ሁሌም በክርስቶስ አዲስ ፍጥረት ናችሁ። ፍራኦል የገዛል መኪና እያልክ እየጻፍክልኝ ነው አለ። ምን ነው ፍራኦል ገንዘብ የለውም ስትል አልነበር እንዴ? ይሄ ግን ፍራኦል ገንዘብ የለውም ስትል አልነበር እንዴ? ለእኔ መኪና ከገዛልኝ ለምን ገንዘብ የለውም ትላለህ? ክላሽ አረግ። በዚህ በኩል ፍራኦል ሳክስ ነው ገንዘብ የለውም ትለኛለህ። ኦኬ፣ ለእኔ ደግሞ መኪና ገዛ። እሱስ እንዴት ነው የምትል? በምንም መንገድ ብትሄዱ ዮኒ ማኛ ብቃት ስላለው አትችሉም። ይህ ከንቻል የሚነው ነው። ስለዚህ ክርስቶስ ክብር ምስጋና ይግባ። አሁንም የምልህ ያንን ነው። ስለዚህ አንተና ክርስቶስ ነው የምትቀሩት። ጌታን የግል አዳኝ አድርገህ ተቀበል ስትባል በአንተና በእሱ ያለን ሪሌሽንሽፕ አንድ አድርገው። ስለዚህ እዛ ጊዜ ብዙ ሰዎች ሊርቁ ይችላል። ኢቨን ፕሮቴስታንቱ አሁን ሶሻል ሚዲያ ላይ ፕሮቴስታንቱ ሌላ ወሬ ነው የሚወደው። እውነቱን ልንገርህ፣ የሚሰበክበት ቤት ብዙ ጊዜ አታገኘውም ፕሮቴስታንት። እኔ በምቀልድበት ጊዜ ብዙ ፕሮቴስታንቶች እኔ ቤት ነበሩ። ብዙ አስመሳዮች ብዙ አሉ። ወንጌል ሲሆን አብረን ምናምን የሚሉ ብዙ የሉም። አሁን ለምሳሌ የምወዳቸው የማከብራቸው ብዙ ፕሮቴስታንቶች አሉ። ግን ወሬህን የሚወዱልህ ይበዛሉ፣ ሞር ክርስትናን ከሚወዱልህ ይልቅ። ስለዚህ መበርታት ያስፈልጋል፣ መጠንከር ያስፈልጋል። ብዙ ፈተና አለው። የክርስትና ሕይወት አልጋ ባልጋ አይደለም። አደራ አይደለም። አደራ የክርስትና ሕይወት አልጋ ባልጋ ለሚመስላችሁ አደራ በጌታ አደራ። ይህን ነው የክርስትና ሕይወት አልጋ ባልጋ ስላልሆነ በተለይ ነው ማውራችሁ። ምን ይሆናል? ለቤተሰብ ስራ ከሌላችሁ አትናገሩ። በጌታ መሆናችሁ ጸሎት አድርጉ። እናንተ ብቻ አጣጥሙት። እናንተ መጽሐፍ ቅዱስን አንብቡ። በፊት 2 ጥቅስ ሳነብ ትንሽ እንቅልፍ ይለኝ ነበር። አሁን ነፍሴ ገንቧለሁ አልኩ። ጌታ ስሙ ይባረክ። መጽሐፍ ቅዱስ እልም አድርገዋል። ክብሩ ሲሆን ያን ነው የምለው። በጣም በጌታ ሆናችሁ ፈተናው ብዙ ነው እና ትምህርት ውሰዱ ለማለት ጌታ ብርክ ያርጋችሁ። ሌላ ምንም ምለው አለ? ሌላ ምንም ምላችሁ የለም። ምን አለ ሌላ ምለው? ጥያቄ ካለ ጥያቄ አለ? የሚሳደቡት እናንተ ባዘር ያደርጋችኋል። እኔ 15 ዓመት ስለጣለጥ የነበርኩት ስለሆነ ስድድቡ እንትን አይበላችሁ፣ አይጎርብጣችሁ። ለምን መሰለ? በክርስቶስ ሆነ ከተወደድክ እያጭበረበርክ እየደለልክ ነው። በክርስቶስ የሆነን የሚወደው የለም። በክርስቶስ ሆነ ይሄ ሰው ይመቸኛል ከተባለ ምን አርጎ ነው ብለህ ገለጥ አርጋ አንብበው። ሲደልል እዛ እያየው ነው። በቃ በክርስቶስ ከሆንክ በጣም ብዙ ሰው ይከፋዋል። ይህች ዓለም የዲያብሎስ ስለሆነ ያስነሳብሃል። እኔ ብዙ ወዳጆች አጥቼበታለሁ። እኔ በጌታ ከሆንኩ በኋላ ለነገሩ ብዙ የኔ የነበሩት ሁሌም ከኔ ጋር ናቸው። ግን ሶሻል ሚዲያ ላይ የማውቃቸው ምናምን ሄደዋል። እንዲመጡም አልፈልግም። አይ ሰውላ አይጠላኝም። ለምን ይዋሻል? ኦዚ ለምን ትዋሻለህ? እኔን አሁን ገብተህ እያየኝ ሰውላ የሚጠላል አልክም? ፎሎ አድርገኝ እያልክ ኧረ ሼም ነው። ፎሎ ባክ እየጠየቀኝ ለምን ትዋሻለህ? ሌላው ጓደኛችሁን ውስን አድርጉ። በእውነቱ ነገር ነው። ጓደኞቻችሁን ውስን አድርጉ። ጓደኛ ይወሰ የሁሉም ጓደኛ ከሆንክ ውሸታም። እኔ ጓደኞቼ በጣም ውስን ናቸው። ይታወቃሉ። የኔ ጓደኞች ማን ነው የሆነ ጓደኛ ከተባለ ይታወቅ። ከዛ በኋላ ራቀ። ያንን ነው የምለው። ስለዚህ ያንን በደንብ አድርጋችሁ አስቡበት ለማለት ነው። ቺን ያህል ከሆነ በቂ ነው። ስለ ክርስቶስ ይህን ያህል ከተነጋገር ጥያቄ ካለ እኔ አሁን ለምሳሌ የምጠይቃችሁ ምንድነው? አንድ ጥያቄ ነው። 10 ጽፈዋል፣ አላነብልህም። አይዞህ፣ አትናደድ። በመጀመሪያ አዲስ አካውንቶች ናቸው፣ 24 ፎሎወር። ለዛ ማባራችሁ የስ በመጀመሪያ ወደ መልአክ የጸለየ አንድ ሰው ምድር ላይ አምጡልኝ። ወደ መልአክ የጸለየ ከሌለ አንተም አትጸልይ።
ገባ? ስለዚህ ወደ መልአክ መጸለዩ ውሸት ነው። ስለዚህ ወደ መልአክ መጸለይ ከሌለ ለመልአክ መዘመር ትርጉም የለውም ማለት ነው። ምክንያቱም አይሰማህም። ቢሰማ ኖሮ ወደ መልአክ ይጸለያል፣ ከዛ ወደ መልአክ ትዘምራል። ስለዚህ እዛ ሁለቱንም ያፈርሰዋል ማለት ነው። ስለዚህ ያቺን ነገር ብታስቡ ጥሩ። አይ ለመልአክ ተጸልየዋል ካልከኝ አሳይ፣ መጽሐፍ ቅዱስ ላይ ኤኒባዲ ገብታችሁ አሳይ። ሌሎች ናቸው ክርስቲያኖች ናቸው እነዚህ። ሌሎቻችሁ እስቲ ለመጽሐፍ ቅዱስ ላይ ለመልአክ የጸለየ በመልአክ በኩል ይድረስልኝ ብሎ የጸለየ ለእግዚአብሔር አድርስልኝ ተብሎ የጸለየ አንድ ሰው ጥሩልኝና ከዛ መዘመር ትክክል ነው እልሃለሁ። ልጅ ኖባሪ የለም። ተግባባ? ሌላስ ሌላ አለ? አዎ መላእክት አምልኮም ዝማሬም ስግደትም አይቀበሉም በትክክል። ምክንያቱም ምንም የሚጠቅማቸው ነገር የለማ። አምላካቸው አይደሉም። ምንድን ነው ጥቅሙ? እስቲ ንገሩኝ። ጥቅሙን ንገሩኝ ቤተሰብ። አሁን ለምሳሌ ለቅዱስ ገብርኤል ሰገድኩለት፣ ዘመርኩለት ምናምን ምንድን ነው? እኔ እኮ አምላክ አይደለሁም ምን ላድርግ ነው የሚል። ምን ላድርግ አይደል የሚል። እውነቴን ነው የምልህ። ጃንኪ ፉድ አትብላ ያልከኝ የትግራይ ፕሮፋይል አድርገሃል። በዚህ ሰዓት አይከብድም እኔን እንደዛ ማለት? ምን አለ ጊዜ እንኳን ጠብቀ ብትለኝ። አንዳንዴ ስንሳደብ ጊዜና ወቅት ብንለይ ጥሩ ነው። ሊያመች ይችላል። ይችን ያረረበት ስንት ክፉ አታናግሩኝ። እኔ እኮ አልቻልም። ይችን ለዘጠኝ መካፈል የሚፈልግ ህዝብ ባለበት ላይ ጃንክ አትብላ ማለት ይከብዳል። እውነቴን ይከብዳል ብራዘር። አሜን አሜን። የኔን ሳቅ ይስጣችሁ። መሳቅ ሳቁ ከልኩ አያልፍም። በእውነት ፈታ በለው። አንዳንዴ ሌላስ ጨዋታ ካላችሁ እሺ። ሌላስ? እውነቴን ነው። ያንን ነው ምነው ገብርኤል 19 ቁጥር ነው የሚለብሰው። አይ እኔ ቅዱስ ገብርኤልን አከብረዋለሁ። ቅዱስ ገብርኤል በጣም ለጌታ ታማኝ አገልጋይ ነው። ታማኝ አገልጋይ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ መላእክቶች በሙሉ ታማኝ አገልጋይ ናቸውና በጣም አክባሪያቸው ነኝ። በጣም ነው የማከብረው። ቅድስት ድንግል ማርያምን በጣም ወዳለሁ፣ አከብራለሁ። መጽሐፍ ቅዱስ ላይ ያሉት ሌላ የጨመርካቸውን አልሰማቸውም። ያ ቀኑን አክብሮ አይልም። ቀንም ያልተሰጠው ለዛ መጽሐፍ ቅዱስ ላይ የገብርኤል ቀን የማርያም ቀን ምናምን ይባል የለም። ራሳቸው ለበዓሉ ድምቀት ለማድረግ ስለሚያመች ለቅምቀማ ስለሚያመች ይወዱታል ቀኑን እንጂ መጽሐፍ ቅዱሳዊ አይደለም። ለቋ ይመቻል እንጂ ለምንም አይመችም። ገብቷል? ለማድረግ ይመቻል። ያ ከዛ ውጪ ለምን ጥቅም ብለህ ነው ያንን ቀን የሚከበረው? ለምን? የሚያገናኘው ነገር የለም። ያንን ነው የምለው አባቴ።